ቆያችሁ ዛሬ ልናየው የምንችለው ማለት ነው የሪሰርች ፕሮፖዛልን የተመለከተ ጉዳይ ይሆናል ማለት ነው። ወይም ደግሞ ሪሰርች ፕሮፖዛልን እንዴት ማዘጋጀት ይቻላል ወይም ደግሞ how can we prepare research proposal at scratch የብዙዎቹ ጥያቄ ነው። አክቹዋሊ የሪሰርች ፕሮፖዛል እንዴት መጀመር እንችላለን፣ እንዴትስ ማዘጋጀት ይቻላል፣ ከምንስ መጀመር እንችላለን የሚሉት ስፔሲፊካሊ ማለት ነው በብዙዎቻችን የሚነሱ ጥያቄዎቹ ስለሆኑ ስለዚህ ዛሬ አንድ ባንድ ለማየት እንሞክራለን ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው ድረስ አብረን ለመከታተል እንሞክር ማለት ነው። So research proposal training might be described or explained in appropriate manner in this video. So research proposal ጋር ከመግባታችን በፊት what does it mean research proposal የሚለውን ስናይ ስትሬት ፎርዋርድ ወይም ደግሞ በጣም ዶክመንት ማለት ነው። ሬዲ የሚደረግ ፕሪፔር የሚደረግ ዶክመንት በዋነኝነት ግን ፕላንድ የሆነ ሪሰርች ፕሮጀክቶችን የያዘ ዶክመንት ነው ማለት ነው። ስለዚህ ይሄን ዶክመንት የማዘጋጀት ቴንደንሲ ምን እያልን እንጠራዋለን? ሪሰርች ፕሮፖዛል እንለዋለን ማለት ነው። ሜጀርሊ አካዳሚክ ኢንስቲትዩሽኖቹ ብዙውን ጊዜ የሚፈልጉት ወይም ደግሞ ተማሪዎቹ ግራጁዌት በሚያደርጉበት ሰዓት ወይም ደግሞ ዩኒቨርሲቲው ጋር ያሉ ስታፍ ሜምበሮቹ በቆይታቸው ወይም ደግሞ ዩኒቨርሲቲው ጋር ወይም ኮሌጁ ጋር በሚቆዩበት ሰዓት ማለት ነው የሚጠበቅባቸው አንደኛው ታስክ ሪሰርች ነገሮችን ወይም ደግሞ ቲቺንግ ነገሮችን ከማስኬድ ባለፈ ኮምፒውተር ሰርቪስ የሚባሉትን ነገሮች ከማስኬድ ባለፈ ሪሰርች የሚባለው ጉዳይም ኤክስፔክት የሚደረግ ስለሆነ ማለት ቢደን ኢን አካዳሚክ ኢንስቲትዩሽንስ ከዚህ ባለፈ ደግሞ ተማሪዎችም ኢቭን ግራጁዌት በሚያደርጉበት ሰዓት አንደኛ የግራጁዌሽን ክራይቴሪያም ተብሎ የሚታሰብ ስለሆነ አካዳሚክ ኢንስቲትዩሽን ላይ አንደኛው ፐርፎርም የሚደረግ ዶክመንት ነው ማለት ነው፣ ወይም ፕላንድ ሪሰርች ፕሮጀክት ነው ማለት ነው። ከዚህ ባለፈ ደግሞ ማየት ቢ ፈንዲንግ ኢንስቲትዩሽንስ ሪሰርቾች እንዲሰራ የሚፈልጉ ኤጀንሲዎቹ ወይም ደግሞ ተቋማት ምንላቸው ጉዳዮቹ ፈንድን አሎኬት በማድረግ ወይም በጀትን ዲስትሪቢዩት በማድረግ they want or they try to call research investigators to conduct research proposal ማለት ነው። ስለዚህ በእነዚህ ተቋማቶቹ ሜጀርሊ ሊሰራ የሚችል ዶክመንት ነው እንግዲህ ሪሰርች ፕሮፖዛል የምንለው ማለት ነው። So why such proposal is needed ብለን ስናስብ እንግዲህ ዋነኛ ዓላማው የተለያየ አይነት ኦብጀክቲቭ ቢኖረውም ቢግ የሆነው ኦብጀክቲቭ እና ቢግ የሆነው ዓላማ ግን ቱ ኮንቪንስ ሪደሮችን ኮንቪንስ ለማድረግ it might be for graduation purpose or it might be for solving a certain such problem at a certain company ወይም ደግሞ ፈንዲንግ ኤጀንሲዎች ጋር የተመለከቱ አይነት ሀሳቦችን ወይም ፕሮፖዛሎችን በማዘጋጀት በጀት አሎኬት እንዲያደርጉ ወይም ግራጁዌሽን በትክክል አካምፕሊሽ ለማድረግ ሪደር ምንለውን ጉዳይ ኮንቪንስ ማድረግ ማሳመን ስለሚያስፈልግ ሪሰርች ፕሮፖዛል ያስፈልጋል ነው። ዊዛውት ሪሰርች ፕሮፖዛል ዊዛውት ኤቪደንስ ሪደርስ ክኖት አክሴፕት ዋት ዩ ኒድ ማለት ነው። ስለዚህ ለኮንቪንሲንግ ዓላማ ትልቁን ሚና ይዛል ማለት ነው። ምንም እንኳን እያንዳንዱ ሲንግል ፔፐር የራሱ የሆነ ዲቴይል ኦብጀክቲቮች ቢኖሩትም ትልቁ ነገር ግን ፎር ኮንቪንሲንግ ስለዚህ ለኮንቪንስ ሪደሮችን ኮንቪንስ ለማድረግ ነው የሚፈለግ ከተባለ ፔፐሩን በትክክል መጻፍና አክቹዋሊ ሰፊ ጊዜ በመስጠት ወይም አሎኬት በማድረግ ዌል ፕሪፔርድ ዶክመንትስ ኢዝ ኒድድ ማለት ነው። ኦኬ ሶ ዘ ሜጀር አስፔክት ያልን ግን የምንጠራው ዋት አር ዘ ኮምፖነንትስ ኦፍ ሪሰርች ፕሮፖዛል የሚባሉት ጉዳዮቹ ናቸው። ወይም ደግሞ አብዛኞቹ በኤጁኬሽን ወይም ደግሞ አካዳሚክ ኢንስቲትዩሽን ላይ ያሉ ልጆች የሚያነሱት ማለት ነው። ዋት አር ዘ ኮምፖነንትስ ኦር ሃው ካን ዊ ፕሪፔር ሪሰርች የሚባሉት ነገሮች ናቸው። ስለዚህ ኮምፖነንቶችን እዚህ ጋር የምናይበት ጉዳይ ይሆናል ማለት ነው። ስለዚህ የመጀመሪያው ኮምፖነንት እየተባለ የሚጠራው የሪሰርች ማለት ነው ዘ ፈርስት ኮምፖነንት ኢዝ ኮንሲደርድ አዝ ከቨር ፔጅ ሰው ከቨር ፔጅ እያለ የምንጠራው ጉዳይ እንግዲህ ቃሉም እንደሚነግረን ኢት ኢዝ ከቨር ፔጅ ኦፍ ዮር ሪሰርች ዶክመንት ኢት ኢዝ ከቨር ፔጅ ኦፍ ዮር ሪሰርች ፕሮፖዛል ሜጀርሊ ዲኮሬቲቭ ኤሌመንቶችን የያዘ ነው ማለት ነው። ለምሳሌ the company name is already listed here, the college name it might be listed or written, the department name even might be there ማለት ነው። faculty name ካለም like that የምናስቀምጥበት ነው። even logo of a certain company የምንለው ነገርም የምናስቀምጥበት ፓርት ነው። የዲኮሬቲቭ ኤለመንት ሲያዘው ከቨር ፔጅ የሚባለው ማለት ነው። ሁለተኛው ፓርት ማለት ነው የማይቀረው ጉዳይ the research topic should be written well ማለት ነው።
ወይም ደግሞ የሪሰርች ታይትሉ ኤግዛክትሊ በትክክል መጻፍ አለበት። ቀጣይ ላይ የሚጻፈው ፓርት ኢንቨስቲጌተርስ ወይም ኦተሮቹ ማለት ነው። የኦተሮቹ ስም ሊስት መደረግ አለበት። አንድ ሊሆን ይችላል፣ ሁለት ሊሆን ይችላሉ፣ ሶስት ሊሆኑ ይችላሉ፣ ወይም ሲንግል ሪሰርች ኦተር ሊሆን ይችላል። ስለዚህ ያን ማስቀመጥ ይጠበቅብናል ማለት ነው። እዚህ ሲንግል ፔጅ ከቨር ፔጅ እያለን የምንጠራው ጉዳይ በላስት ላይ ወይም ደግሞ በቀኝ ቪው ፔጅ ላይ በቀኝ ግርጌ ላይ የሚቀመጠው መንዝ ኤንድ ይር የምንለው ጉዳይ ነው። ማለት ይሄን ፔፐር ይሄ ፕሮፖዛል እየተጻፈበት ያለው ወርና ዓመተ ምህረቱ ምን ይመስላል ነው። አክቹዋሊ ዊ አር ኤክስፔክትድ ቱ ራይት ኢን ግሪጎሪያን ካሌንደር ማለት ነው። ስለዚህ ሜይ ከሆነ ሜይ 2025 በሚል እሳቤ ማስቀመጥ ይጠበቅብናል ማለት ነው። ሶ ይሄ ፔፐር እየተጻፈ ያለው ወይም ይሄ ፕሮፖዛል እየተጻፈ ያለው ከተማና ሀገሩ የት ነው ማለት ነው። ለምሳሌ አዲስ አበባ ከሆነ አዲስ አበባ ኢትዮጵያ በሚል እሳቤ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ከቨር ፔጅ የሚባሉት ነገሮችን እነዚህን ማስቀመጣችንን መርሳት የለብንም ማለት ነው። ኦኬ ሁለተኛው ኤለመንትስ ኦፍ ፕሮፖዛል የሚባለው እንግዲህ ታይትል ፔጅ እያለ የምንጠራው ጉዳይ ነው ማለት ነው። ታይትል ፔጅ የምንለው እንግዲህ ኢት ኢዝ ኮንሲደርድ አት ፈርስት ፔጅ ኦፍ ሪሰርች ፕሮፖዛል ነው የሚባለው። ምን ማለት ነው? የዶክመንታችን 40 50 60 የሚሆን የሪሰርች ፕሮፖዛል ዶክመንት ማለት ነው ፔጅ በሚሰጥበት ሰዓት ፔጅ 1 ተብሎ ሴት የሚደረገው ወይም ፔጅ 1 የሚባለው ቁጥር የሚጻፈው ዲ ታይትል ፔጅ ነው የሚጀምር እንደማለት ነው። ስለዚህ it is considered first page of a research proposal similar with that of cover page ማለት ነው። ካምፓኒ ኔም፣ ኮሌጅ ኔም ኦር ፋካልቲ ኔም፣ ዲፓርትመንት ኔም የሚባሉትን ነገሮችን ይዛል ማለት ነው። አክቹዋሊ ሎጎ ኔም ማይት ኖት ቢ ኢንክሉድድ ሂር ታይትል ፔጅ ብዙውን ጊዜ ላይፈለግ ይችላል። ቀጣይ የማይቀረው ጉዳይ በተመሳሳይ መልኩ ማለት ነው the title of the research should be ትን ማለት ነው። ኤግዛክትሊ ታይትሉን ግን ፉሊ ማለት ነው መጻፍ ይጠበቅብናል። ቀጣዩ ኮምፖነንት እየተባለ የሚጠራው እንግዲህ ሪሰርቸርስ ኔም የምንለው ጉዳይ ነው። ሪሰርቸርስ ኔም መጀመሪያ ላይ እንዳስቀመጥ ነው የሪሰርቸሮቹን ስም መጻፍ ይጠበቅብናል። ተጨማሪ ከሪሰርቸሮቹ ስም ባለፈ ደግሞ ዝቅ ብለን ማለት ነው አድቫይዘር ኔም ይጠበቅብናል ማለት ነው። ሶ ዘ አድቫይዘር ኔም ኤንድ አድቫይዘሮች እንግዲህ አንድ ወይ ሁለት ሊሆኑ ይችላሉ። እነሱን ሊስት ማድረግ ይጠበቅብናል ማለት ነው። አክቹዋሊ የአድቫይዘር ወይም ደግሞ የሪሰርቸሮችን ስም በተያያዘ አፊሊዬሽን ኢን ብራኬት ልንጨምር እንችላለን ማለት ነው። አፊሊዬሽናቸው ስፔሲፊካሊ ማዕረግ የምንለውን ነገር ጨምሮ ወይም ደግሞ ከየት ዩኒቨርሲቲ፣ ከየት ኮሌጅ፣ ከየት ካምፓኒ እየሰሩ እንዳለ በየትኛው ኮሌጅ አፊሊየት እንደሚደረጉ ያንም የሚጠቅስ አይነት አፊሊዬሽን ማለት ነው። እሱንም ብናስቀምጥ አይ ቲንክ ኢትስ ቤተር ኤንድ ቬሪ ኢንፎርማቲቭ። ዘ አዘር ዋን ዲግሪ ዘ ፕሮፖዛል ኢዝ ኒድድ ነው። ስለዚህ ከከቨር ፔጁ አንደኛው የሚለየው አድቫይዘር ነው የሚባል ነገር አድ ይደረግበታል። ተጨማሪ ደግሞ ዲግሪ ኦፍ ዘ ፕሮፖዛል እየተባለ የሚጠራው ማለት ምናልባት ዲግሪ የሚያስፈልገው ከሆነ አክቹዋሊ ይሄ ለግራጁዌትስ ፐርፐዝ ማለት ነው። ስለዚህ ዲግሪ የሚያስፈልገው ወይም ደግሞ ለተመራቂ ተማሪዎች የሚጠበቅ ነው ይሄ ማለት ነው። ሶ ዲግሪ ዚስ ፕሮፖዛል ኢዝ ኤክስፔክትድ ቱ ፐርፎርም ወይም ደግሞ ደን ፎር ፓርሻል ፉልፊልመንት ኦፍ ኤምኤስሲ ኦር ቢኤስሲ ኦር ሰምሲንግ ወይም ፔጅ ዋቴቨር በሚል እሳቤ እሱን ማስቀመጥ ወይም ደግሞ ኢንቴንድ የሚደረገውን ዲግሪ የዲግሪ ስያሜውን መጻፍ ይጠበቅብናል ማለት ነው። መጨረሻ ላይ ያለው ላይክ ዛት ኦፍ ከቨር ፔጅ ማለት ነው መንዝ ኤንድ ይር መጻፍ ይጠበቅብናል። ሲቲ ኤንድ ካንትሪ የምንላቸውን ነገሮችንም እነዚህንም ማስቀመጥ አለብን ማለት ነው። ሶ ታይትል ፔጅ ሲሚላር ቱ ዛት ኦፍ ዘ ከቨር ፔጅ ሶ ኢትስ ሜጀር ዲፍረንስ ኢዝ ኦንሊ 3 ኮንሰርንስ ዋን ኢዝ it is the first page of the research proposal, the second is advisor names should be included and the degree proposal should be written እንደማለት ነው። ኦኬ the other aspect ምንለው እንግዲህ አክኖሌጅመንት እያልን የምንጠራው ኮምፖነንት ነው። ቃሉም እንደሚነግረን the acknowledgement component of the research proposal. So you are expected to acknowledge the company or it might acknowledge the persons. ይህን ፕሮፖዛል በምታዘጋጁ ሰዓት ያገዛችሁ ሰፖርት ያደረጋችሁ ካምፓኒ፣ ዩኒቨርሲቲ ወይም ኮሌጅ ወይም ሌሎች ተቋማት እና በግለሰብ ደረጃ ማንኛውም ሰፖርት ያደረገ ኮንትሪቢዩት ያደረገ ፐርሰን ማለት ነው በትክክል አክኖሌጅ ማድረግ ይጠበቅብናል ማለት ነው። ማመስገን ይጠበቅብናል ማለት ነው። ስለዚህ ምስጋና ፔጅ እየተባለ በአንድ ፔጅ ከአንድ ፔጅ በላይ ማለቅ የሌለበት በአንድ ፔጅ
ኢት ማይት ቢ ሃፍ ፔጅ ሊያልቅም ይችላል። ዞሮ ግን አንድ ፔጅ ላይ በአዲስ ፔጅ መቀመጥ ያለበት ኮንሰርን ነው ማለት ነው። ስለዚህ አክኖሌጅመንት ምንላቸው ከቨር ፔጅ ምንለው ፈረስ ፔጅ ላይ አይሚን መጀመሪያው ላይ እንደ ከቨር ፔጅ አለ። ፈረስ ፔጅ ምንለው ደግሞ የታይትል ፔጅ አንደኛው ፔጅ ላይ ያልቃል። አክኖሌጅመንትም አንድ ፔጅ ላይ ወይም አዲስ ፔጅ ላይ የሚያልቁ ናቸው አሁን እያየናቸው ያሉት ማለት ነው። ሶ ቀጣዩ አክኖሌጅመንት ነው ማለት ነው። ኔክስት ኮምፖነንት እያለን የምንጠራው ጉዳይ አብሪቪዬሽንስ ኤንድ አክሮኒምስ። እዚህ ጋር ግን ጥንቃቄ ማድረግ ያለብን ታይትል ፔጅ ከቨር ፔጅ ስላችሁ ማለት ነው በተቻለ መጠን የካምፓኒን የሪሰርች ፕሮፖዛል ፕሪፓሬሽን ጋይድላይን ግን መከተል ሊጠበቅብን ይችላል። ምናልባት ጋይድላይናችሁ ከቨር ፔጅ አያስፈልግም የሚል ከሆነ ከቨር ፔጅን ኢግኖር ማድረግ ያስፈልጋል ነው። አብሪቪዬሽን ኤንድ አክሮኒም የምንላቸው ጉዳዮች ለምሳሌ ሲኩዌንሳቸው ከአክኖሌጅመንት ቀጣይ ካልሆኑና ወደ ኔክስት ሰርድ ፔጅ አራት ፔጅ አምስተኛ ፔጅ ላይ ከሆኑ ያን በትክክል ሲኩዌንሱን በተከተለ ምን ማለት ነው ካምፓኒ ጋይድላይን የሪሰርች ጋይድላይን ግን መከተል ፎሎ ማድረግ ምን ማለት ነው? ሪሰርች ፕሮፖዛል ከማዘጋጀታቸው በፊት አፊሊየት የተደረጋችሁበት ዩኒቨርሲቲ ላይ ወይም ኮሌጅ ላይ ማለት ነው ሪሰርች ጋይድላይን መቀበልና በዛ ጋይድላይን መሰረት መሄድ ሊያስፈልግ ይችላል ነው። ምናልባት ሀፋዛርድሊ በራሳችን ወይም እንዳንሄድ እንደማለት ነው። ኦኬ the other one ስለዚህ the abbreviation አክሮኒም ብለን የምንጠራቸው ጉዳዮች ላይ እንግዲህ አብሪቪዬሽኖቹን የምናስቀምጥባቸው ነው። ስለዚህ እዚህ ጋር እንደ የፕሮፖዛሉ ሊለይ ይችላል፣ እንደ ሪሰርች ፔፐሩ ሊለይ ይችላል። አንዳንድ ሪሰርቸሮቹ አብሪቪዬሽን ብቻ ሊኖራቸው ይችላሉ። አንዳንዶቹ ደግሞ አክሮኒም ተጨማሪ አክሮኒም ሊኖራቸው ይችላል። አንዳንዶቹ ደግሞ አብሪቪዬሽንም አክሮኒም ሊጠቀሙ ይችላሉ። ስለዚህ ግዴታ አብሪቪዬሽን አክሮኒም ስላለ ብቻ ሁለቱም ይጻፋሉ ሳይሆን አክቹዋሊ ከናንተ ፕሮፖዛል ላይ ያሉ አብሪቪዬሽኖቹን አብሪቪዬሽን ናቸው ወይስ አክሮኒም ናቸው በሚል እሳቤ መለየት ይጠበቅብናል ማለት ነው። ስለዚህ በዛ ወይ ማለት ነው ማስቀመጥ አለብን ነው። ሶ ዋነኛ ዓላማቸው እንግዲህ ኮንፊውዥንን ሚኒማይዝ ለማድረግ የሚጻፉ ናቸው እነዚህ አብሪቪዬሽን እንደ አክሮኒም። ስለዚህ አንድ ሰው ዶክመንታችሁን ወይም ደግሞ ፕሮፖዛላችሁን ለማንበብ ሲፈልግ ኮንፊውዝ መሆን የለበትም ነው። አብሪቪዬሽን ሊስት ማድረግ ይጠበቅባችኋል። ሰርተን ምህጻረ ቃላቶች የጻፋችሁበት ዋነኛ ምን ማለት እንደሆነ ማወቅ ካልተቻለ ሆል ዶክመንቱን አንደርስታንድ ለማድረግ ስለሚቸግር ማለት ነው። ስለዚህ ፕሪንሲፕሎቹን ግን መከተል አለብን እነዚህ ስጽፍ ነው። እንግዲህ ይህ ፕሪንሲፕል የምንለው እንግዲህ በፈረስት ዩዝ እና ሰብሲኩዌንት ዩዝ የምንለው ጉዳይ አለ። ፈረስት ዩዝ ስንል እንግዲህ በሾርት ፎርም እና በሎንግ ፎርም ነው መጻፍ ያለባቸው ነው። ሎንግ ፎርም ስለዚህ ሎንግ ፎርሙን መጀመሪያ እንጽፋለን። ሎንግ ፎርሙን መጀመሪያ እንጽፋለን። በብራኬት ደግሞ ሾርት ፎርሙን ማስከተል አለብን እንደማለት ነው። ሰብሲኩዌንት ዩዚንግ እያልን የምንጠራው ግን ሎንግ ፎርሙን መጀመሪያ ላይ ከጻፍን ለምሳሌ WHO ለመጀመሪያ ጊዜ እየጻፍክ ከሆነ ወርልድ ሄልዝ ኦርጋናይዜሽን ኢን ብራኬት WHO ማለት አለብኝ። ሰብሲኩዌንት ዩዝ ላይ ግን ሁለቱን መጻፍ አይጠበቅብኝም። ሶ ሾርት ፎርሙን ነው ልጽፈው የምችለው ማለት ነው። ስለዚህ ይህን ፕሪንሲፕል ያልተከተለ አይነት አብሪቪዬሽን ግን ወይም አክሮኒም ግን ኢትስ ኖት አፕሮፕሪየት ማለት ነው። አዘር ዋን አብሪቪዬሽኖቹ ማለት ነው ሊስት ነው የሚደረጉት። አክቹዋሊ ሊስት ስናደርጋቸው ግን አልፋቤቲካሊ መጻፍ ይጠበቅባቸዋል። አለዛ ደግሞ የሪሰርች ጋይድላይናቸው እንዳልኳቸው አኮርዲንግ ቱ ዘ ኢንስቲትዩሽን ኦር ዘ ካምፓኒ ዩ ካን ዩዝ ዛት ስፔሲፊክ ክራይቴሪያ ማለት ነው። አዘር ዋን አብሪቪዬሽን አክሮኒም ላይ በጣም ሚስ የሚደረገው ጉዳይ አብሪቪዬሽን ታይትል ላይ ወይም ሪሰርች ቶፒኩ ላይ የመጻፍ አብሪቪዬሽኖችን ሄዲንግ ላይ የማስቀመጥ አብሪቪዬሽኖችን ኢቨን ሰመሪ ላይ የማስቀመጥ ኢትስ ኖት አድቫይዝድ ኖት ሪከመንድድ። ስለዚህ ከኢንትሮዳክሽን ከባክግራውንድ ጀምሮ ያሉት ዶክመንቶች ላይ ነው ሊጻፍ የሚችሉ ማለት ነው። ኦኬ the next component of a research proposal እየተባለ የሚጠራው እንግዲህ ቴብል ኦፍ ኮንተንትስ እንደማለት ናቸው። እንግዲህ ቴብል ኦፍ ኮንተንትስ በአንድ ፔጅ በሁለት ፔጅ በሶስት ፔጅ አካባቢ እንግዲህ ሊያልቅ ይችላል ማለት ነው። ስለዚህ ግዴታ አንድ ፔጅ ላይ ብቻ ላይሆን ይችላል። ኦኬ ሶ ኢት ኢዝ ሜጀር ፐርፐዝ ኦፍ ቴብል ኦፍ ኮንተንት እንግዲህ ሎኬት ለማድረግ ነው ማለት ነው። ቻፕተሮችን ሎኬት ለማድረግ ሄዲንግ የምንላቸው ነገሮችን ሎኬት ለማድረግ ሰብ ሄዲንግ የሚባሉትን ነገሮችን ሎኬት ለማድረግ ለምሳሌ ኦብጀክቲቭ የሚባለውን ፓርት ለምሳሌ አንድ ሰው እያነበበ ከሆነ ስንተኛው ፔጅ ላይ ነው ብሎ ሎኬት ለማድረግ በቀላሉ። አለዛ ደግሞ ሶፍት ኮፒ እጁ ላይ ከሆነ
በቀላሉ ሎኬት ለማድረግ እንዲያግዘው ይህን ቴብል ኦፍ ኮንተንትን ማስቀመጥ ይጠበቅብናል ማለት ነው። በተቻለ መጠን ቴብል ኦፍ ኮንተንት መቀመጥ ያለባቸው አውቶማቲካሊ ወይም ደግሞ ኮምፒውተር ሜትሩን ተጠቅመን ነው እንጂ ማኑዋሊ ኢንሰርት ብናደርጋቸው ብዙ ነገሩን ዲስተርብ ስለሚያደርግብን እሱን መምረጥ የለብንም። ስለዚህ ማኑዋሊ ኖት አድቫይዘብል የሚለውን ሀሳብ በዚሁ አጋጣሚ ማየት ይጠበቅብናል። ስለዚህ ቴብል ኦፍ ኮንተንት ወርድ ጋር ገብተን ኢንሰርት ማድረግ ይጠበቅብናል ማለት ነው። ኢንሰርት ከማድረጋችን በፊት ግን ሁሉንም ሄዲንጎቹን ለቴብል ኦፍ ኮንተንት ሬዲ ማድረግ ይጠበቅብናል። ሰው ቴብል ኦፍ ኮንተንት በሊስት ኦፍ ሄዲንጎቹ አሉ በግራ በኩል ላይ ሊስት ኦፍ ሄዲንጎች ይኖሩናል ማለት ነው በግራ በኩል። በቀኝ በኩል ላይ ደግሞ ፔጅስ እየተባሉ የሚጠሩት ማለት ነው። ስለዚህ ስንተኛው ፔጅ ላይ ነው ያለ? ላይክ ዛት ሮማን ነምበር 1 ላይ ፔጅ 30 ላይ ነው ያለው። ዋቴቨር የሚባሉትን ነገሮች የምናስቀምጥበት ነው። እንግዲህ ሊስት ኦፍ ቴብልስ የማይቀር ጉዳይ ነው ማለት ነው። ኦኬ the other one ሊስት ኦፍ ቴብልስ ኤንድ ፊገርስ ኦልሬዲ እንግዲህ ጋይድ ላይናቸው ተከተሉ ብያለሁ። ይሄን ጋይድ ላይን ተከተሉ ማለት ሊስት ኦፍ ቴብል ነው፣ ሊስት ኦፍ ፊገር ነው ወይንስ ሊስት ኦፍ ቴብል ኦፍ ኮንተንት ነው ሊቀደም የሚችለው ወይንስ አብሪቬሽን ነው ሊቀደም የሚችለው የሚለውን ጉዳይ በተመለከተ ማለት ነው ጋይድላይን ኦፍ ዘ ሪሰርች ካምፓኒ ግን መከተል ነው በጣም ሊያግዛችሁ የሚችለው። ከዚህ ውጭ ግን ከሆነ ምናልባት ጋይድላይን ግን ከሆነ ከሌለ ግን አሁን ላይ እያየ ነው ያለውም መከተል ይቻላል። ኤኒዌይስ ግን ዋቴቨር ዘ ጋይድላይን ዩዝድ ዘ ሜጀር ኦብጀክቲቭ ዘ ሜጀር ዌይ ኦፍ ዘ ራይት አፕ ኦፍ ሪሰርች ፕሮፖዛል ሲሚላር ነው ማለት ነው። ኦኬ ስለዚህ እነዚህ ቴብል ኦፍ ኮንተንት የምንላቸው እንግዲህ ኢት ጊቭስ ኦቨርቪው ኦፍ ስለ ቴብሎች እና ስለ ፊገሮቹ ኦቨርቪው መስጠት አላማ ያላቸው ናቸው። እንግዲህ እነዚህ ቴብልስ ኦፍ ሊስት ፊገርስ ኦፍ ሊስት እየተባሉ የሚጠሩት እነዚህም በተመሳሳይ መልኩ ቴብሎች ሊስት ማድረግ ይጠበቅብናል። ፊገሮች ሊስት ማድረግ እንግዲህ ሊስት ኦፍ ቴብልስ ሊስት ኦፍ ፊገርስ ስንል ግን በተመሳሳይ አንድ ላይ እንቀላቅላቸዋለን ሳይሆን ሊስት ኦፍ ቴብልስ ብለን ቴብሎቹን ሊስት ማድረግ ይጠበቅብናል። ሊስት ኦፍ ፊገርስ በሚል ሰብ ሄዲንግ ደግሞ ለፊገሮቹን ሊስት ማድረግ ይጠበቅብናል። ፔም ማነር ማለት ነው እንደ ቴብል ኦፍ ኮንተንት ፔጃቸው ስንት ያው ፔጅ ላይ ነው ያለው የሚለውን ለሁሉም ማስቀመጥ ይጠበቅብናል። ስለዚህ ነምበር ኦፍ ፔጅስ ማለት ነው እሱን መቀመጥ አለበት። ሶ ሲሚለር ማነር ማለት ነው ማኑዋሊ ታውን ኮምፒውተር ሲስተሙን በመጠቀም ኢንሰርት ማድረግ ይጠበቅብናል ማለት ነው። ኦኬ the other component of የሪሰርች ፕሮፖዛል እየተባለ የሚጠራው እንግዲህ ሰመሪ ነው። ይሄ የሪሰርች ፕሮፖዛል ስለሆነ ሪሰርች ፔፐር ላይ ቢሆን አብስትራክት ነው እየተባለ የሚጠራው። ስለዚህ ለአንዳንዶቹ በጣም ሚስ የሚያደርጉት አብስትራክት በሚል ሳቤ ፕሮፖዛል ላይ የሚያስቀምጡበት እድል አለ። በዛት ዋን ኢዝ ኖት ራይት ራዘር ሰመሪ ነው ተብሎ ሊታሰብ የሚችለው። ስለዚህ ሰመሪ እያልን የምንጠራው እንግዲህ ሰልፍ ኤክስፕላናተሪ የሆነ ስናፕሹት ኦፍ ቢግ ዶክመንት ነው። የቢግ ዶክመንቱን 40-50 የሚሆን ቢግ ዶክመንቱን በአንድ ፔጅ ስናፕሹት የምናደርግበት ወይም ደግሞ ሀሳቦችን ጭምቅ በማድረግ ለሰዎቹ እንዲያነቡት የምናደርግበት ወይ ነው ማለት ነው። ስለዚህ ለምሳሌ የሪደር ምንላቸው ወይም ደግሞ ለፈንዲንግ ኤጀንሲ የምታስገቡት ከሆነ ሪሰርች ፕሮፖዛል ምናልባት ፈንዲንግ ኤጀንሲዎቹ ወይም ደግሞ አድቫይዘር ሊሆን ይችላሉ ዋቴቨር የምንላቸው ሰዎች ጊዜ ከሌላቸው እና ሰመሪው ላይ ብቻ ፎከስ ማድረግ ሊፈልጉ ይችላሉ። ስለዚህ ሰመሪ ላይ የሚጻፉ ነገሮች ኦልሞስት ሁሉን ዶክመንቶችን የሚነካኩ ናቸው ማለት ነው። ነምበር ኦፍ ኮምፖነንቶችን የያዙ ናቸው ነው። ስለዚህ ዘ ሆል ዶክመንቱን ኤክስፕሌን ያደርጋሉ። ለዛ ነው ስናፕሹት እየተባለም ሰልፍ ኤክስፕላናተሪ እየተባለ ሊጠራ የሚችለው። ስለዚህ ሁሉን ኮምፖነንት መያዛችን መርሳት የለብንም። ለምሳሌ ኢንትሮዳክሽን መኖር አለበት ማለት ነው። ሶ ኢንትሮዳክሽን የምንላቸው ጉዳዮች እንግዲህ በስሩ የያዛቸው ኮምፖነንቶች አሉ ከባክግራውንዱ ጀምሮ ፕሮብለም ስቴትመንት እየተባሉ የሚጠሩት ኮምፖነንቶችን ከዚህ ባለፈ ደግሞ ሲግኒፊካንስ ኦፍ ዘ ስተዲ የምንላቸውን ነገሮችን ይይዛል ማለት ነው። ስለዚህ ከነዚህ የተውጣጡ ሀሳቦችን በ3-4 ላይኖቹ ሰመራይዝ አድርገን መጻፍ ይጠበቅብናል። ስለዚህ ዘ ሆል አይደለም እዚህ ጋር በ3-4 ላይን ማለት በጣም አጭር የሆነ ጽሁፍ ነው ሊሆን የሚችለው። ስለዚህ እነዚህን መጻፍ ይጠበቅብናል ማለት ነው። ስለዚህ እንግዲህ ሰመሪ ላይ ቃላቶችን በመምረጥ ማስቀመጥ አለብን። the other component የሚባለው እዚሁ አንድ ፔጅ ላይ ማለቅ ያለበት ማለት ነው። ኦብጀክቲቭ ማለት እንግዲህ ጀነራል ኦብጀክቲቭ እንደማለት ነው። ሶ ኢዝ ቶፒካችሁ እንደማለት ነው። ሶ በት ኦብጀክቲቭ ወይ ግን መጻፍ ይጠበቅብናል ነው። ሶ ቱ አሰስ ቱ ስተዲ በሚል እሳቤ ጀነራል ኦብጀክቲቭን መጻፍ ይጠበቅብናል ማለት ነው በአንድ ስቴትመንት። the other one ሜትድስ ምንላቸው ሜትዶቹ እንግዲህ ነምበር ኦፍ ኮምፖነንቶችን የያዘ ነው ማለት ነው። ሜትድ ምንለው ነገር ለምሳሌ ስተዲ ዲዛይኑ ይዛል፣ ዳታ ኮሌክሽን ሜትዶችን የያዘ ነው፣ ኢቨን ሳምፕል ሳይዙን የሚገልጽ ነው፣
ዳታ አናሊሲስ ምንላቸው ነገሮቹ በዲስክሪፕቲቭ ስታቲስቲክስ የተመለከተ አናላይቲካል ስታቲስቲክስ እየተባሉ የሚጠሩትን ዳታው እንዴት ነው አናላይዝ የሚደረገው፣ እንዴት ነው ፕሬዘንት የሚደረገው፣ በሚን ነው በቴብል በግራፍ ፕሬዘንት ይደረጋል ወይስ በየትኛው ሞዴል ነው አናላይዝ ሊደረግ የሚችሉ የሚባሉትን ነገሮችን ሰመራይዝ ባደረገ መልኩ ሊይዝ የሚችል ነው ማለት ነው። ሶ ኢት ኢዝ ቬሪ ኢምፖርታንት ኮምፖነንት ማለት ነው። ዘ አዘር ዋን ፕሮፖዛል ስለሆነ እያየን ያለ ነው። ከሜትድ ቀጣይ ሊሆን የሚችለው እንግዲህ ወርክ ፕላን ነው ማለት ነው። ስለዚህ ታይም ፍሬም ፍሮም ዘ ቢግኒንግ ቱ ዘ ኤንድ ኦፍ የሪሰርች ፕሮፖዛሉ ማለት ነው። አይ ሚን ሪሰርች ፔፐሩ እስኪያልቅ ድረስ ምን ማለት ነው? ከታይትል ሴሌክሽን አፕቱ ዲሲሚኔሽን ድረስ ወይም በቃ ፔፐራችሁን ዲስሚኔት እስከምታደርጉበት ድረስ ያለውን ታይም ፍሬም የያዘ ነው ማለት ነው። ወርክ ፕላኑ እንግዲህ ከዚህ መንዝ እስከዚህ መንዝ ከዚህ ይር እስከዚህ ይር ድረስ ሊጨርስ ይችላል በሚል ሳቤ እንግዲህ እናስቀምጥበት የምንችል ነው። ይህም በአንድ ላይ ሰምራይዝ የምናደርግበት ነው እንጂ ሆል ቴብሉን ወይም ወርክ ፕላን እናስቀምጠው አይደለም። ኦኬ ዘ አዘር ዋን በጀት ነው። እንግዲህ በጀቱንም እንደዚሁ ማለት ነው። ሃው ማች መኒ ኢዝ ሪኳየርድ ቱ ኮምፕሊት ዮር ሪሰርች ፔፐር ነው አጠቃላይ እንግዲህ። ስለዚህ ግራንድ ሪሰርች መኒውን ግራንድ ሪሰርች ፔመንቱን ማለት ነው እዚህ ጋር በአንድ ላይ ስቲል ማለት ነው ማስቀመጥ ይጠበቅብናል። ሶ ፋይናሊ የሪሰርች ፕሮፖዛሉ በተቻለ መጠን ከ250 እስከ 300 አይነት ወርዶችን ወይም በእነዚህ ቃላቶች የተጻፈ መሆን አለበት። ከዛ በላይ መሆኑ ብዙም ጠቃሚ አይደለም። ስፔሲፊካሊ ሰመሪ ስለሆነ ሰመሪ መምሰል አለበት ነው። አንዳንዴ ብዙዎቹ ሚስ የሚያደርጉት ሰመሪ ጻፉ ሲባሉ ኢንትሮዳክሽን የሚባለውን በሁለት ፓራግራፍ አንዳንዴ በሶስት ፓራግራፍ የሚጻፍበት እድል አለ። ዛት ዋን ኢዝ ኖት ዌል ነው። ስለዚህ 3-4 ላይኖች ማለት በጣም የተመረጡና ኢምፖርታንት የሆነ ነገር ነው ማስቀመጥ ሊጠበቅብን የሚችለው የሚለውን ሀሳብ እናያዝ። ኦኬ ዘ አዘር ኮምፖነንት የሚባለው እንግዲህ የሪሰርች ፕሮፖዛል ኢንትሮዳክሽን አስፔክት ነው። ሶ ኢንትሮዳክሽን አስፔክት እንግዲህ ሜጀር ቤኔፊት ኢዝ ዘ ሮድ ማፕ ኦፍ ዘ ሬስት ኦፍ ዘ ራይቲንግ እየተባለ ነው የሚጠራው ማለት ነው። ሶ ሮድ ማፑን ሚስ ካደረግን ብዙ ነገሩ ሚስ ይደረግብናል ነው። ሶ ኢት ኢዝ ሮድ ማፕ ኦፍ ዘ ሪሰርች ራይቲንግ ሶ ኢት ኮንቴንስ ባክግራውንድ ስቴትመንት ኦፍ ፕሮብለም ሲግኒፊካንት ኦፍ ዘ ስተዲ። አንዳንዶቹ ደግሞ ጀስቲፊኬሽን በሚል ሳቤ የሚጨምሩበት እድል አለ። ሶ ጀስቲፊኬሽን እዚህ ጋር መጻፍ የሚቻልበት እድል አለ። ስለዚህ ጀስቲፊኬሽን እዚህ ጋር ከሌለ ፕሮብለም ስቴትመንት ጋር ይካተታል እንደማለት ነው። ጀስቲፊኬሽን ዋይ ዮር ሪሰርች ኢዝ ቬሪ ዋይ ዮር ሪሰርች ኢዝ ኒድድ ዋይ ዩ ዱ ዮር ሪሰርች የሚለውን እንግዲህ ፕሮብለም ስቴትመንት ጋር ግን ማካተት አለብን ማለት ነው። አለዛ ግን ተጨማሪ ጀስቲፊኬሽን በሚል ሳቤ ሜጀር ሪዝን የሚለውን መጻፍ ሊጠበቅብን ይችላል ማለት ነው። ሶ የመጀመሪያውን ስናይ እንግዲህ ባክግራውንድ እያለን ስናስብ ባክግራውንድ ጋር ኢት ጊቭስ ኢኒሻል ኢምፕሬሽን ኦፍ ዘ ሪሰርች እየተባለ እንግዲህ የመጀመሪያ ኢምፕሬሽን ነው ተብሎ የሚታሰበው ባክግራውንዱ ነው። ስለዚህ ባክግራውንዱን ኢኒሻል ኤክስፕሬሽን የሚባለው ስለ ቶፒኩ ኤክስፕሌን ስለሚያደርግ ስለ ቶፒኩ ዲፋይን ስለሚያደርግ ስለ ቶፒኩ ኤክስፕሌን ስለሚያደርግ ኢት ኢዝ አን ኢኒሻል ኢምፕሬሽን ኦፍ ዘ ሪሰርች ፕሮፖዛል ዛት ሪሰርች ፕሮብለም ማለት ነው። ኢቨን ዘ ሰብጀክት ማተር እየተባለ የሚጠራው እንደማለት ነው። ስለዚህ ሪፍረንሶቹን በመጠቀም ኤቪደንሶቹን በመጠቀም ማለት ነው ስለ ቶፒኩ በትክክል ስለ ሰብጀክት ማተሩ ኤክስፕሌን ማድረግ ይጠበቅብናል ማለት ነው። እስከ 1 ፔጅ ድረስ ማክሲመም ማለት ነው ማክስ ኦፍ 1 ፔጅ አካባቢ ድረስ መጻፍ የሚቻልበት እድል አለ ማለት ነው። ሶ ባክግራውንድ ሾል ቢ ሪትን አዝ አን ኢኒሻል ኢምፕሬሽን ማለት ነው። ስለዚህ ኤቪደንሶች ግን ያስፈልጉናል ወይም ደግሞ ሪፍረንሶችን ግን እያስቀመጥን መሆን አለበት። ከየት እንደወሰድ ነው። ስለ ሴክሹዋል ቫዮለንስ ከሆነ ሴክሹዋል ቫዮለንስ ዲፋይን የተደረገበት ሶርሱ ግን ሊስት መደረግ አለበት ነው። ሁለተኛው ኮምፖነንት ምንለው እንግዲህ በኢንትሮዳክሽን ስር ያለው ፕሮብለም ስቴትመንት ነው። ቤዚስ ኦፍ ዘ ሪሰርች ነው የሚባለው። በቃ የሜጀር ኮምፖነንት እንደማለት ነው። በጣም ባክቦን ኦፍ ዘ ሪሰርች እንደማለት ነው። ሚስ መደረግ የሌለበት ኮምፖነንት ማለት ነው። ስለዚህ ስቴትመንት ኦፍ ዘ ፕሮብለም ማለት ነው። ስለ ፕሮብለሙ እያጠናችሁ ስላላችሁት ለምሳሌ ስለ ሴክሹዋል ቫዮለንስ ፕሪቫለንስ ከሆነ አንድ ሰው እያጠና ያለው ስለዛ ፕሮብለም በትክክል ስቴት ማድረግ ይጠበቃል። ከምንም አይደለም ታምጡ ራዘር ኢት ኢዝ ቤተር ቱ ሪፈር ሶርሱስ ማለት ነው። ሶርሶችን ሪፈር ማድረግ ሰው ፕሮብለም አፕ ቱ ማክስ ኦፍ 2 ፔጅስ አካባቢ መጻፍ የሚጠበቅበት ነው ማለት ነው። ከባክግራውንድ ይለያል ነው። በትክክል መጻፍ አለበት ነው። ምን ነገሮችን ማንሳት አለበት? ፕሮብለም ስለሆነ it should highlight about the severity of that. How severe is sexual violence?
what is the burden of sexual violence, what is the magnitude, what is the prevalence of sexual violence ስለ ፕሮብለም ስቴትመንቱ ሌሎች ሶርሶቹ በምን መልኩ አነሱት ማለት ነው። ሶ who is majorly affected sexual violence ላይ ለምሳሌ የትኛው ማህበረሰብ ነው ሃይሊ አፌክት እየተደረገ ያለው ከ18 በላይ 18 በታች ዋቴቨር። ስለዚህ ኤግዛክትሊ እሱን ማንሳት ይጠበቅብናል ማለት ነው። ኢትስ ቬሪ ኢምፖርታንት ኢቨን ዘ ፋክተርስ ምንላቸው ጉዳዮቹ ሌሎች ሰዎቹ ሌሎች ኢንቨስቲጌተሮቹ ሌሎች ኤቪደንሶቹ ሴክሹዋል ቫዮለንስን አፌክት አደረጉት ብለው ያነሷቸው ፋክተሮቹ እነማን ናቸው? ስለዚህ እነዚህ ሊስት ማድረግ ይጠበቅብናል። አንድ ኦተር የጻፈውን ወይም አንድ ፔፐር ላይ የተጻፈን አንድ ሪሰርች ሊትሬቸር ሪቪው ላይ ወይም ደግሞ አንድ ፔፐር ላይ የተጻፈን ሳይሆን መልቲፕል ኦተሮቹ ምን አሉ የሚለውን ሪፍረንስን ማስቀመጥ ለእነዚህም የወሰንበትን ሶርስ ሊስት በማድረግ ይጠበቅብናል ማለት ነው። ከዚህ ባለፈ መቅረት የሌለበት ስቴትመንት ኦፍ ዘ ፕሮብለም መያዝ ያለበት ማለት ነው ዋትስ ኖውን ነው። እናንተ ስለ ፕሪቫለንስ ኦፍ ሴክሹዋል ቫዮለንስ ከሆነ ያጠናችሁ እየጻፋችሁ ያላችሁት ማለት ነው ምን አይዴንቲፋይ ተደረገ ነው። ካሁን በፊት ምን ነገሮች ይታወቃሉ ነው። ፕሪቫለንሱ ተጠንቷል ወይ ነው። እናንተ የምታጠኑበት ቦታ ላይ ተጠንቷል ነው። ሶ ዋት ዘ ኢምፖርታንስ ኦፍ ሪፒቲንግ ደፕሊኬት አይሆንም ወይ ሚለውን ማንሳት ይጠበቅብናል። ኢቭን አይዴንቲፋይ የተጠኑትን ብዙ ጊዜ ሚስ የሚደረገው ኮምፖነንት የሚባለው እዚህ ፕሮብለም ስቴትመንት ላይ ለምሳሌ አዲስ አበባ ላይ አንድ ጥናት ስለ ሴክሹዋል ቫዮለንስ ፕሪቫለንስ ከሆነ የተጠናው ማለት ነው እዛ ከተማ ላይ የተጠናን ሴክሹዋል ቫዮለንስ የተጠናን ጥናት ሚስ የማድረግ ኢንቴንሽናሊ ኢግኖር የማድረግ ለምን ጥናቱ ስለተጠና ለምን አንተ ትደግመዋለህ የሚል አይነት ሀሳቦች ይመጣሉ በሚል አክቹዋሊ ግን ዛት ኖት ጉድ ማለት ስለዚህ ዛት አን ኤቪደንስ አብሮ መካተት ያለበት ኤቪደንስ ስለሆነ መካተት አለበት ነው። ሶ መጨረሻ ላይ ማንሳት ያለብን ጉዳይ ግን ዋት ኢዝ አ ጋፕ ዋይ ዩ ዋንት ቱ ስተዲ ኦን ሴክሹዋል ቫዮለንስ ፕሪቫለንስ ነው። አልተጠናም ካሁን በፊት ወይንስ ፕሮብለሙ ስቲል ኤግዚስት እያደረገ ስለሆነ ወይንስ ከፋክተሮቹ ውስጥ ለምሳሌ አልኮል የምንላቸው ነገሮቹ ኤጁኬሽን የምንላቸው ነገሮቹ እነዚህ ፋክተሮች ሊስት የሚደረጉ ያልተጠኑ ፋክተሮች አሉ። ስለዚህ እነዚህን ፋክተሮችን ኢንክሉድ በማድረግ ከሆነ በዛ መልክ አንደርስታንድ ማድረግ ኤክስፕሌን ማድረግ ለሪሰርቸር ኤቪደንስ ስለሆነ ማለት ነው ኦተሮቹ ሪደሮቹን ኮንቪንስ ማድረግ ሊጠበቅብን ይገባል ማለት ነው። ስለዚህ መርሳት የሌለብን ካምፕኒ የአዘር ዋን መጨረሻ ላይ ስለዚህ ጋፑን ካነሳን ተው ዘ ሜጀር ፐርፐዝ ኦፍ ዚስ ሪሰርች በሚል እሳቤ ሃይላይት ማድረግ ይጠበቅብናል ማለት ነው። ስለዚህ በሌላ አባባል ስቴትመንት ኦፍ ፕሮብለም ሹድ ቢ ሪትን ኢን ዲቴይልስ ኢን ዌል ማነር ማለት ነው። ጊዜ በመስጠት በትክክል መጻፍ ቤዝስ ኦፍ ዮር ሪሰርች ፕሮፖዛል ስለሆነ እነዚህን ኮምፖነንቶችን ባካተተ መልኩ ማለት ነው መጻፍ ኢቨን ኢንተርቬንሽን የምንላቸው ነገሮችም ኢቨን የሚካተቱበት እድል አለ ማለት ስለ ሴክሹዋል ቫዮለንስ ከአሁን በፊት ኢንተርቨን ተደርጓል ወይ ነው ዋነኛ ዓላማው። እንግዲህ ሪሰርች ፔፐር የምንለው ጉዳይ ኢንተርቬንሽን መጨረሻ ላይ እንዲሰራ ነው አክሽን እንዲወሰድም ስለሆነ ከአሁን በፊት የተወሰዱ ኢንተርቬንሽኖች አሉ ወይ እነዛን ኢንተርቬንሽኖችን ማንሳት ይገባል ነው። ስለዚህ እነዛ ኢንተርቬንሽኖቹ ከተነሱ ዋት ኢዝ ኒው ኤንድ ዋት ኢዝ ፕሮብለም የሚለውን በትክክል ሊገልጽልን ስለሚችል ማለት ነው። ስለዚህ ፕሮብለም ስቴትመንት ጊዜ እንደሚያስፈልገው በዚሁ አጋጣሚ ሰፊ ጊዜ እንደሚያስፈልገው እና በትክክል መጻፍ እንዳለበት ሀሳቡን መውሰድ ይጠበቅብናል ማለት ነው። ዲ አዘር ኮምፖነንት ወይም የመጨረሻው ኮምፖነንት ኦፍ ዘ ሪሰርች ፕሮፖዛል እየተባለ የሚጠራው ማለት ነው ሲግኒፊካንስ ኦፍ ዘ ስተዲ ምንለው ጉዳይ ነው ማለት ነው። ሲግኒፊካንስ ኦፍ ዘ ስተዲ ሶ ሲግኒፊካንሱ ስንል እንግዲህ ጀስት it is the importance of the research proposal ማለት ነው። what is the benefit of your research paper after it is completed እነማን ይጠቅማል። ስለዚህ ሪስቴት ማድረግ ሊያስፈልገን ሪስቴት ፕሮብለሙን ማለት ነው። ስለ ፕሮብለም ስቴትመንት ካነሳናቸው ጋር ያን ሃይላይት ማድረግ ይጠበቅብን ይችላል። ከዚህ ባለፈ ግን ማን ነው በነፊት ሊያደርግ የሚችለው ሊጠቀም የሚችለው እንዴትስ ነው በነፊት ለምሳሌ ማህበረሰቡ ነው ካልን እንዴት የሚለውን ማንሳት አለብን። ፖሊሲ ሜከሮቹ ናቸው ብለን
ቤኔፊቱን የምናስቀምጥ ሲግኒፊካንሱ የምናስቀምጥ ከሆነ እንዴት ሊጠቀሙ ይችላሉ? ኮሌጅ ወይም ዩኒቨርሲቲ ነው ካልን ደግሞ ላይ ሀው ማለት አለብን። ኢቭን ሆስፒታሎች ወይም ኢንስቲትዩሽኖች ናቸው ብለን ካሰብንም እንዴት ቤኔፊት ሊደረጉ እንደሚችሉ ወይም ታካሚዎችም ከሆኑ ዋቴቨር የምላቸው ነገሮችን ግን በዛ መልክ ዲቴይል ነው መጽሐፍ ሚስ የሚደረገው ጉዳይ ማለት ነው። ኮሚኒቲው ፖሊሲ ሜከሮቹ ላይክ ዛት ኢንዲቪጁዋል ኢንስቲትዩሽን ማይት ቢ ቤኔፊትድ ሳይሆን ራዘር ግን ሀው ዜይ ካን ቢ ቤኔፊትድ የሚለውን ግን ሊስት መደረግ መቻል ይጠበቅበታል ማለት ነው። ስለዚህ ኢንትሮዳክሽን ባክግራውንድን መያዝ ይጠበቅበታል የመጀመሪያው ኮምፖነንት። የሁለተኛው ኮምፖነንት ደግሞ ማለት ነው ፕሮብለም ስቴትመንት እየተባለ የሚጠራውን ኮምፖነንት መያዝ አለበት። the other one significance of the study የምንላቸው ነገሮችን በትክክል መጻፍ አለባቸው ነው። በኔክስት ኮምፖነንት የምንለው እንግዲህ ሪሰርች ላይ ሊትሬቸር ሪቪው ማለት ነው። ሊትሬቸር ሪቪው እንግዲህ በአዲስ ፔጅ ስቲል መጻፍ ያለበት ነው ማለት ነው። ሶ ዋት ዳዝ ስተዲ ሳይ አባውት ኦን ዮር ቶፒክ ማለት ነው። ስለ ሴክሹዋል ቫዮለንስ ከሆነ ስለ ሴክሹዋል ቫዮለንስ ጥናቶቹ ምን እያሉ ነው ማለት ነው። ሊትሬቸር ማለት ኦልሬዲ ፐብሊሽ የተደረጉ ስለዚህ እዚህ ጋር የምንወስዳቸው ክሬዲብል የሆኑ ሶርሶች መሆን አለባቸው። ፒር ሪቪውት ማለት እንግዲህ በትክክል የሚታመኑና በትክክለኛ አይነት ሶርሶችን ሊትሬቸሮችን መውሰድ መቻል አለብን። አንዳንድ ሁሉም ፐብሊሽ ስለተደረገ ፐብሊሽ የተደረገ ፔፐር ሁሉ ጠቃሚ ላይሆን ይችላል። ምናልባት በትክክል ፒር ሪቪውት ያልተደረገ ወይም ደግሞ ፔፐሮቹ ፐብሊሽ ከመሆናቸው በፊት ሪቪው ያልተደረጉ ፔፐሮቹ እንዳይሆኑ ጥንቃቄ ባደረገ መልኩ ትክክለኛ ሶርሶቹን መፈለግና ፐብሊሽ የተደረጉትን ማውረድ እና ለሊትሬቸር ሪቪው መጠቀም ይጠበቅብናል ነው። እነዚህን ሶርሶች እንውሰድ ስንል ግን ኦንሊ ሰመሪ ማለት ግን አይደለም። ወይም ደግሞ በራሳችን ወይ ማለት ነው አናሊሲስ እና ሲንተሲስ በመስራት ወይም ደግሞ ፓራፍሬዝ በማድረግ በራሳችን ወይ ኤግዛክትሊ መጻፍ ይጠበቅብናል። ዳይሬክትሊ ሰዎች ጋር ያለን መረጃ እየወሰድን ወደ ራሳችን የምናስቀምጥበት ማለትም አይደለም። ስለዚህ ሲንተሲስ የምንላቸውን ነገሮችን ግን ኮኔክት ከምንላቸውን ነገሮች ወይም ደግሞ ከነምበር ኦፍ ፔፐሮችን ከወሰድን በራሳችን ወይ ግን ኮምባይን አድርገን መጻፋችን ግን መርሳት መቻል የለብንም ማለት ነው። ስለዚህ ዳይሬክት ኮፒንግ ኢዝ ኖት አድቫይዘብል። ስለዚህ ማክሲመም 3 to 5 ፔጅስ አካባቢ ሊጻፍ የሚችል ነው ማለት ነው። 3 to 5 ፔጅስ አካባቢ እዛ በላይ ወይም ከዚህ በታች ቢሆን ብዙም አድቫይስ ስለማይደረግ እነዚህ መጻፍ ያለባቸው እንግዲህ አስ ፐር ዘ ኦብጀክቲቭ እንደማለት ነው። ስለዚህ ሁለት ኦብጀክቲቭ ለምሳሌ ሴክሹዋል ቫዮለንስ ኤንድ ፋክተርስ የሚል አይነት ጥናት ካለው አንድ ሰው የመጀመሪያው ሰብሄዲንግ የሚሆነው ማለት ነው ሊትሬቸሩን ለመጻፍ ፕሪቫለንስ ኦፍ ሴክሹዋል ቫዮለንስ ብሎ ነው ሊጀምር የሚችለው። ስለዚህ ስለ ፕሪቫለንስ ኦፍ ሴክሹዋል ቫዮለንስ ማለት ነው በኢትዮጵያን ኮንቴክስት፣ በአፍሪካን ኮንቴክስት፣ በግሎባል ኮንቴክስት ማለት ነው የተጻፉትን ፕሪቫለንስ ኦፍ ፕሪቫለንስ ወይ ማግኒቲዩድ የሚጠቅሱ ፊገሬቲቭ ዳታ ነው እዚህ ጋር ልንወስድ የምንችለው ስቲል ማለት ነው። አሁን ሚስ የሚደረገ ጉዳይ ቴክስት ኦንሊ ኤክስፕላኔሽን ሴክሹዋል ቫዮለንስ እነዚህ ቦታ ላይ አፌክት ያደርጋል እነዚህ ሰዎችን አፌክት ሳይሆን ኤግዛክትሊ ፕሪቫለንስ ከሆነ what is the prevalence of sexual violence in Kenya, what is the prevalence of sexual violence in different parts of the world የሚለውን ነው ልናነሳ የምንችለው with the number of paragraphs and with the number of evidences ማለት ነው። እንደዛ ካልሆነ it is not a literature review ማለት ነው። ስለዚህ በፕሪቫለንስ ኦፍ ሴክሹዋል ቫዮለንስ ስር አሁንም ማለት ነው መጻፍ ያለብን ጉዳይ ስለ ፋክተሮቹ ሳይሆን ስለ ፕሪቫለንስ ነው። ቀጣዩ ማለት ነው ስለ ፋክተሮቹ ፋክተርስ በሚል ሰብ ሄዲንግ መጻፍ ያለብን ስቲል ማለት ነው ፋክተሮችን የተመለከተ how alcohol affects sexual violence, how education affects sexual violence የሚሉትን ጉዳዮችን ነው መጻፍ ያለብን ስቲል what the global findings say about, what the African studies say about, and what the Ethiopian studies say about። ስለዚህ እነዛን ወዮችን ማለት ነው ፍሎ ኦፍ አይዲያውን በጠበቀ መልኩ መጻፍ ይጠበቅብናል ማለት ነው። ብዙውን ጊዜ እንግዲህ እዚህ ሊትሬቸር ሪቪው ላይ ሚስ የሚደረገው ሀሳብ አንደኛው ቅድም ያነሳሁት ጉዳይ ፕሪቫለንስ ሆኖ ፕሪቫለንስ ያልሆነን ስቴትመንት መጻፍ ወይ ቴክስት ኦንሊ ብቻ ወይም ደግሞ ስለ ፋክተሮች የመጻፍ እድል that one is not appropriate። ሁለተኛው ጉዳይ ደግሞ ስለ ፋክተርስ በሚለው ሰብ ሄዲንግ ስር ማለት ነው ፋክተር ሪሌትድ ነገሮችን አለመጻፍ። ፋክተር ስንል እንግዲህ ቴስት የተደረጉ በሞዴሉ ያለፉ እንደማለት ነው እንጂ ሶሾ ዲሞግራፊክ ቫሪያብሎችን መውሰድ ማለት ግን አይደለም። ወይም ደግሞ
በዲስክሪፕቲቭ ስታቲስቲክስ ያለፉትን ዲስክሪፕቲቭ ስታቲስቲክስ ኤክስፕሌን የተደረጉትን መረጃዎችን የመውሰድ ሀሳብ ለምሳሌ ሜል እና ፊሜል በሚል እሳቤ ኬንያ ላይ የተጠና ጥናት ሜሎቹ ለምሳሌ 60% ቢሆኑ ፊሜሎቹ ደግሞ 40% ቢሆኑ ፋክተር በሚለው ስር ማለት ነው ሜሎቹ 60% ናቸው፣ ፊሜሎቹ ደግሞ 40% ናቸው የሚል ጥናት ኬንያ ላይ አገኘሁኝ በሚል እሳቤ ያን መጽሐፍ ኖት አፕሮፕሪየት። ለምን ፋክተር ከሆነ ሃው ሴክስ አፌክት ሴክሹዋል ቫዮለንስ ነው። እንዴት ነው በሁለት እጥፍ በአንድ እጥፍ አይሚን በሶስት እጥፍ ወይንስ ደግሞ በተቃራኒው ነው ፕሮቴክቲቭ ኢፌክት ነው ያለው ሚለውን ነው በትክክል ልንጽፍ የምንችለው። ስለዚህ with the number of paragraphs ነው ይሄን መጻፍ ያለበት። ስለዚህ ኦብጀክቲቭን ቤዝ ባደረገ ነው ማለት ኦብጀክቲቫቸው ስለዚህ ሁለት ነው ማለት ነው። ሌላ ኦብጀክቲቭም ካለ ተጨማሪ ሰብ ሄዲንግ በማስቀመጥ ቢሆን it's very explanatory and very clear ማለት ነው። the other component of a research proposal እየተባለ የሚጠራው እንግዲህ ኦብጀክቲቭ ማለት ነው። so objective still ማለት ነው should it expected to be completed in one page ነው ማለቅ ያለበት። so it tells about what you intend to accomplish ምንድነው ማጠናቀቅ መጨረስ መፈጸም ሊጠበቅብህ የሚችለው ነው። ስለዚህ it is guidance for every stage of the research proposal ነው እየተባለ የሚጠራው it is a guiding ነው። it guides in your problem statement, it guides in your method, it guides in your method, it guides your literature review, it guides your ሪዛልት ራይት አፕ ኮንክሉዥን ምንላቸው ነገር ዲስከሽን ምንላቸው ነገሮች ጋይድ የሚያደርገን ነው ማለት። ስለዚህ ኦብጀክቲቭ ሹድ ቢ ክሊር መሆን አለበት ማለት ነው። ስለዚህ ሁለት ነገሮችን ይዛል። የመጀመሪያው ጀነራል ኦብጀክቲቭ የምንለው ጉዳይ ነው። ሁለተኛው ደግሞ ስፔሲፊክ ኦብጀክቲቭ ብለን መጻፍ አለብን ነው። ስለዚህ ጀነራል ኦብጀክቲቭ ማለት እንግዲህ ሲሚላር ዊዝ ዛት ኦፍ የቶፒክ እንደማለት ነው። ቶፒካችሁ እንደማለት ነው። ቶፒኩ ፕሪቫለንስ ኦፍ ሴክሹዋል ቫዮለንስ እንዳሸት ፋክተርስ ብሎት ከመጨረሻው እስከ ታይሙ ድረስ የሚጨርስ ከሆነ ደጋግሞ ኦብጀክቲቭ ከሆነ ቱ አሰስ ብለን ልንሄድ እንችላለን እንደማለት ነው። ወይም ቱ ስተዲ ብለን ልንሄድ እንችላለን ማለት ነው። ዋቴቨር ኦኬ the other one specific objective ቃሉም እንደሚነግረን ማለት ነው the specific objective should be listed under or should be subset of the general objective መሆን ይጠበቅባቸዋል። ማክሲመም 3 to 5 አካባቢ አይ ቲንክ ሁለቱም ይቻላል። ማክሲመም ግን ከ3 እስከ 5 ዛ በላይ ባይሆን ዛ በላይ ከሆነ የፊዚቢሊቲ ችግር ሊፈጥር ስለሚችል ማለት ነው። ስለዚህ እነዚህን ስፔሲፊክ ኦብጀክቲቮቹ ግን መጻፍ ያለባቸው ስማርት በሚል ፕሪንሲፕል መሆን ግን አለበት ነው። ስፔሲፊክ መሆን አለባቸው። አንድ ኤሪያ ላይ ፎከስ ያደረጉ መሆን አለባቸው። ሜዠሬብል መሆን አለባቸው። የሚለኩ ስንል እንግዲህ ብዙውን ጊዜ አክሽን ቨርቦቹን መጠቀም አለብን ነው። መጨረሻ ላይ በቁጥሮቹ በመሰል ነገሮቹ ስለምንለካው ማለት ነው ኦብጀክቲቭ አቺቭ መደረጉን አክሽን ቨርብስ አር ቬሪ ኢምፖርታንት። ብዙ ጊዜ ሚስ የሚደረገው እነዚህ አክሽን ያልሆኑ ቨርቦቹን ሰዎቹ ብዙ ጊዜ ስለሚጠቀሙ the other one achievable ነው ወይ ነው። ሪያሊስቲክ ነው ወይ ነው። ሪያሊስቲክ ያልሆነ ኦብጀክቲቭ አቺቭ መሆን የማይችል ኦብጀክቲቭ እዚህ ጋር ማስቀመጥ የለብንም። the other one ሪያሊስቲክ ምን አይ ሚን ሪሌቫንስ ምንለው ጉዳይ ሪሌቫንስ ዚት ኢምፖርታንት ወይም ደግሞ ከጀነራል ኦብጀክቲቭ ጋር ማች ያደረገ ኦብጀክቲቭ መሆን መቻል አለበት ነው። የመጨረሻው ታይም ነው። ስቲል ታይም ባውንድ መሆን አለበት። መቼ ነው ኢን ኦብጀክቲቭ አኮምፕሊሽ ልታደርገው የምችለው? ቀኑ መጻፍ አለበት ወይም ደግሞ ዴቱ መጻፍ አለበት ነው። በየትኛው ታይም ላይ ማለቅ እንዳለበት። ስለዚህ እነዚህን ያሟላ ስፔሲፊክ ኦብጀክቲቮቹ መጻፍ አለባቸው ማለት ነው። the other one እየተባለ እንግዲህ የሪሰርች ፕሮፖዛል ኮምፖነንት የሚባለው ሜትድስ ነው። so the method tells about how you carry out your research proposal እንደማለት ነው። እንዴት ነው የሪሰርች ፕሮፖዛሉን ልታስኬዱት ልታስፈጽሙት ወይም ደግሞ ፐርፎርም ልታደርጉት የምችሉት የሚለውን ጥያቄ ሊመልስ የሚችል ነው ማለት ነው። በሌላ አባባል so ፕሮፖዛል ላይ ስለሆነ it is expected to be written in future tense መሆን አለበት። ሪሰርች ፔፐር ላይ ግን ከሆነ ደግሞ በፓስት ቴንሶች ነው ሊጻፍ የሚችለው ማለት ነው። so future tense መሆኑን እርግጠኞች መሆን መቻል ይጠበቅብናል ማለት ነው። ስለዚህ ፕሮፖዛል ብዙ ጊዜ ፊውቸር ቴንስ አር ኒድድ። ሶ ሜትድ ምንላቸው ነገሮች እንግዲህ በስሩ የሚይዛቸው ኮምፖነንቶች አሉ። ሰብ ኮምፖነንትስ ምንለው የመጀመሪያው ሰብ ኮምፖነንት እንግዲህ the study area and the study period እያልን የምንጠራው ጉዳይ ነው። so the study period and study area ስንል where and when የሚለውን ጥያቄ የሚመልስ ነው ማለት ነው። so
where is the study where is your study research proposal done, where is your search I mean when is your research conducted የሚሉትን ነገሮች ሶ ዌር ስንል እንግዲህ በተቻለ መጠን ኔም and description of the settings ምንላቸው ማንሳት አለብን። ሴቲንግ ለምሳሌ ካንትሪ ሊሆን ይችላል፣ ሪጅን ሊሆን ይችላል፣ ኢንስቲትዩሽን ሊሆን ይችላል፣ ወይም ደግሞ ሆስፒታል ምንላቸው ተቋማት ምንላቸው ዋቴቨር ስለ እነሱ ማለት ነው ስማቸው መጻፍ አለበት። ፕላስ ዲስክራይብ መደረግ አለባቸው በተለያየ ወይ ማለት ዲስክራይብ መደረግ አለበት ስለ ሴቲንጉ ማለት ነው። ስለ ኢንስቲትዩት ስለ አንድ ሆስፒታል ከሆነ ስለዛ ሆስፒታል መቼ ስታብሊሽ እንደተደረገ ምን ያህል ላይክ ዛት ስታፎች ተምሲንግ የሚሉትን ነገሮችን ማንሳት አለበት። ሶ ኤቪደንሱንም ኢቭን ማለት ነው በኤቪደንስ ግን ሴት ማድረግ ይጠበቅብናል። ሶ ዋይ ዩ ሰሌክት ሴቲንግ የሚለውን እንደዚሁ ኦፕሽናሊ ማለት ነው እናስቀምጥ። ቬሪ ኢምፖርታንት። ይህን ሴቲንግ የተጠቀምንበት ዋነኛ ዓላማው ለምንድን ነው? ዋይ ዩ ኖት ሰሌክት ኮሚኒቲ ቤዝድ ሆስፒታልን ወይም ደግሞ የሆነ ተቋምን የመረጥከው ኮሚኒቲ ሴቲንግ አንጻር ለምን የሚለውንም ቢነሳት ግሬት ማለት ነው። ዚአዘር ዋን እንግዲህ ከታይም አንጻር የምናነሳው ጉዳይ ደግሞ ዳታ ኮሌክሽን ታይም ፍሬም ወይም ደግሞ ዳታ ኮሌክሽኑ ፐርፎርም የሚደረግበት እንደማለት ነው። ብዙውን ጊዜ እንግዲህ ስተዲ ፔሪድ ሲባል የዳታ ኮሌክሽን ፔሪዳችንን ከየትኛው መንዝ ከየትኛው መንዝ ማለቅ እንደሚችል ማለት ነው እሱን ማንሳት አለብን ማለት ነው በዚህ ሰብ ኮምፖነንት። ሶ ዲ ኔክስት ሰብ ኮምፖነንት ምንለው እና ሜጀር ኮንሰርኑ ስተዲ ዲዛይን ማለት ነው። ስትራቴጂ ቱ አንሰር ዮር ሪሰርች ቶፒክ እየተባለ የሚጠራው ማለት ነው። የሪሰርች ቶፒካችን ወይም ፕሮብለማችሁ እንዴት ነው የምትመልሱት ከተባለ እንግዲህ ባይ ዘ ዩዝ ኦፍ ዘ ሪሰርች ዲዛይን ነው። እንግዲህ ኮንሲደሬሽኖች ግን ይኖራሉ እዚህ ጋር ሪሰርች ዲዛይን ስንመርጥ ሀብቱ ኮንሲደር ሰርተን ኮንሲደሬሽንስ ለምሳሌ ዩ ማይት ኮንሲደር ኔቸር ኦፍ ዘ ፕሮብለም ፎከስ ልናደርግ ወይም ኮንሲደር ልናደርግ እንችላለን። ለምሳሌ እናንተ ፕሮብለም ኔቸሩ ኤክስፕላናተሪ ነገር ነው ወይም ዲስክሪፕቲቭ ኔቸር ነው ያለው ወይስ አናላይቲካል ኔቸር ነው ኢንፍሬንሻል ነገሮች ናቸው ያሉት ወይም ማይ ሰሌክት ስተዲ ዲዛይን ማለት ነው። ወይም ደግሞ ኦብጀክቲቭ ኔቸራችሁ ምንድን ነው? ዲስክሪፕቲቭ ኦንሊ ኦብጀክቲቭ ከሆነ ዲስክሪፕቲቭ ዲዛይኖች ጋር እንሄዳለን ማለት ነው። አናላይቲካል የሆኑ ዲዛይኖች ከሆነ ደግሞ ወደ እነዛ እንሄዳለን ነው። ኢቨን የሪሰርች አፕሮች እየተባሉ የሚጠሩትንም ኢቨን ኮንሲደር ማድረግ አለበት። ሪሰርች አፕሮቻችሁ ኳሊቴቲቭ አፕሮች ነው ወይ ሪሰርች አፕሮቹ ኳንቲቴቲቭ አይነት አፕሮች ወይ ነው ወይ የሚሉትን ነገሮችን ማሰብ አለበት። ስለዚህ ለኳሊቴቲቭ ሪሰርች አፕሮች የምንከተለው እና ለኳንቲቴቲቭ ሪሰርች አፕሮች የምንከተለው ስተዲ ዲዛይን ይለያል ማለት ነው። ስለዚህ ኳሊቴቲቭ ከሆነ በኳሊቴቲቭ ስር ያሉ there are number of research designs ማለት ነው ከነዛ ጋር መምረጥ ይጠበቅብናል ነው። በኳንቲቴቲቭ ሪሰርች አፕሮች ግን ከሆነ ለምሳሌ ፕሪቫለንስ ኦፍ ሴክሹዋል ቫዮለንስ ብለን ካነሳ ነው ኳንቲቴቲቭ አይነት አፕሮች ስለሆነ በዛ ስር የሚጠቀሱ ሪሰርች ዲዛይኖች አሉ ማለት ነው። ስለዚህ ከነዛ ውስጥ ማለት ነው መምረጥ ይጠበቅብናል ኦብጀክቲቭን መሰረት ባደረገ። ሌላኛው ታይሙን ማለት ነው ወይም ደግሞ ታይም ፍሬም እየተባለ የሚጠራውን አንዳንዶቹ በፖይንት ስቲሜት ፎከስ ያደረጉ አሉ። አንዳንዶቹ ደግሞ አሚን ፔሪድ ኦፍ ታይም እየተባለ ወይም ደግሞ ለረጅም ጊዜ የሚጠኑ አሉ ወይም ደግሞ በአንድ ፖይንት ስቲሜት የሚጠኑም አሉ። ለምሳሌ ክሮስ ሴክሽናል አይነት ዲዛይን ከሆነ ፖይንት ኢን ታይም ማለቅ ያለበት ምን ማለት ነው ኮዝ ኤንድ ኢፌክት እየተባለ የሚጠራውን በአጭር ጊዜ ውስጥ ማለቅ ያለበት ሊሆን ይችላል ማለት ነው። ብዙውን ጊዜ ግራጁዌት ተማሪዎች ስፔሲፊካሊ በዲግሪ ሌቭል ላይ ያሉት ያን ሊመርጡ ይችላሉ። አክቹዋሊ ግን ኦልዌይስ ማለት ግን አይደለም። ዲ አዘር ሲቹዌሽን ደግሞ እየተባለ የሚጠራው ሎንጊቱናል አይነት ጥናቶቹ ረጅም ጊዜ ሊወስዱ የሚችሉ 3 ወር 6 ወር አመት ሳምሲንግ የምንላቸው ነገሮች ከዛም በላይ ሊጨርሱ የሚችሉ አይነት ጥናቶችም ከሆኑት ቤተር። ስለዚህ እነዚህን መሰረት ባደረገ መልኩ የስተዲ ዲዛይናችን መምረጥ እና ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ዊዝ ኤቪደንስ ግን ለሚነሱ ጥያቄዎች ግን ጀስቲፋይ ማድረግን ይጠበቅብናል ማለት ነው። ስለዚህ ፕሮብለም ስቴትመንቱ ሪሰርች አፕሮቹ እና ታይም ነገሮች ናቸው ማተር ሊያደርጉት የሚችሉ ነው ሪሰርች ዲዛይኑን ሰሌክት ለማድረግ። ኦኬ ዲ አዘር ኮምፖነንት ሰብ ኮምፖነንት ኦፍ ሜትድ ምንለው እንግዲህ የፖፑሌሽን ያለ መንጠራው ጉዳይ ነው። እንግዲህ ሁ አር ፓርቲሲፓንትስ እንደማለት ነው። የዚህ ሪሰርች ፕሮፖዛል ላይ መካተት ያለባቸው የሚካተቱት ወይም ደግሞ ጥናቱ ጋር የሚሳተፉት እነማን ናቸው የሚሉ ነገር ላይ እንግዲህ ሶርስ ፖፑሌሽን ይኖረዋል፣ ስተዲ ፖፑሌሽን ላቸው ይኖራሉ። አንዳንዴ ደግሞ ሰብጀክትስ የሚባሉት ነገሮች ይኖራሉ። ስለዚህ እንግዲህ ሶርስ ፖፑሌሽን ምንለው እንግዲህ አክሰሲብል የሆነ ፖፑሌሽን እንደማለት ነው። ዚስ ዋን ኢዝ ኤሊጂብል ፖፑሌሽን ለምሳሌ ሴክሹዋል ቫዮለንስ በኢትዮጵያ ኮንቴክስት ምን ይመስላል የሚል አይነት ሳቤ ካነሳን እንግዲህ ኦል ኢንዲቪጁዋልስ ሴክሹዋል ቫዮለንስ አንደር 18 years
ፊሜል ኢንዲቪዥዋል ላይ ያለውን ለማየት ከተፈለገ ኦል ፊሜል ኢንዲቪዥዋልስ አንደር 18 ያሉት በኢትዮጵያን ኮንቴክስት ያሉት እንደምን ልናስባቸው እንችላለን? እንደ ሶርስ ፖፑሌሽን ልንወስዳቸው እንችላለን። አዘር ዋን ደግሞ ለምሳሌ ከነዚህ ጋር ሶስት ሆስፒታሎችን ብንመርጥ ማለት ነው። ሶስቱ ሆስፒታሎችን ብንመርጥና ከነዚህ ጋር ያሉት አጠቃላይ ፊሜል ኢንዲቪዥዋልስ አንደር 18 የሆኑ እንደ ምን እናስባቸዋለን? ማየት ኤሊጂብል ስተዲ ፖፑሌሽንስ ወይም ደግሞ ስተዲ ፖፑሌሽን እናስባቸው እንችላለን። ቶ በኢትዮጵያን ኮንቴክስት ያሉ ደግሞ ሶርስ ፖፑሌሽን በት they are accessible but they are not eligible ወይም ደግሞ ሰሌክት ለመደረግ ኤሊጂብል ያልሆኑ እንደማለት ነው። ስለዚህ ያን ታሳቢ በማድረግ ከነዚህ ውስጥ ደግሞ ዳይሬክትሊ የምንመርጣቸው 400 500 በሚል ሂሳብ የምንመርጣቸው ሰብጀክቶቹ ግን ስተዲ ሰብጀክትስ ወይም ስተዲ ፓርቲሲፓንትስ እየተባሉ ስተዲ ሰብጀክትስ እየተባሉ ሊጠሩ የሚችሉ ናቸው ማለት ነው። ምን ማለት ነው? አክቹዋሊ ኢንክሉድ የተደረጉ እንደማለት ነው እነዚህ 400። ኦኬ ስለዚህ ኤጅን መሰረት ባደረገ መልኩ ጀንደርን መሰረት ባደረገ መልኩ ኤጁኬሽን ለምሳሌ እዚህ ጋር ኤጅ ስንል እንግዲህ ለዛን 18 ሚል ነገሮች ተጠቅመናል። ፊሜልስ ሚል ነገሮች ተጠቅመናል። ኤጁኬሽናል ሎኬሽንም ካሰብን ማለት ነው ያን ታሳቢ ባደረገ መልኩ ልንመርጠው የምንችለው ነው ማለት ነው የፖፑሌሽን የሚባለው ጉዳይ። ሶ ዋይ ዩ ቹዝ የሚለውን ጉዳይ ብናስቀምጥ እንዴት ይሄን ፖፑሌሽን ኤግዛክትሊ ልንመርጥ እንችላለን? ዋይ ኖት አባብ 8 የሚለውን ነገር ሊነሳም ስለሚችል እሱንም ኤግዛክትሊ ክሊር ብናደርገው ኢትስ ቬሪ ኢምፖርታንት። the other subheading of methods ምንላቸው እንግዲህ ሳምፕል ሳይዝ ኤንድ ሳምፕሊንግ ፕሮሲጀር ምንላቸው ጉዳዮቹ ናቸው ማለት ነው። ሶ how many and how you select እንደማለት ነው። how many meaning study I mean the sample size sampling procedure የሚለው ደግሞ የሚመልስልን ማለት ነው how you select እንደማለት ነው። 400 ካልኳችሁ መጀመሪያ ላይ እንዳነሳ ነው ስተዲ ሰብጀክቶቹ እነዚህ ሳምፕል ሳይዙን ማለት ነው እንዴት ነው ሰሌክት አይ ሚን how many sample size you have ነው። ስለዚህ 400 ሳምፕል ሳይዞች ከሆኑ እንዴት ነው እነዚህን 400ዎቹ የተመረጡት ነው። ስለዚህ how you select የሚባለውን በትክክል ማስቀመጥ አለን። ፎርሙላ ሜቶዶችን የተጠቀምክ ወይም ስታቲስቲካል ፓወር ካልኩሌሽን የተጠቀምክ ወይም ደግሞ ሶፍትዌሮችን ለምሳሌ የስታታ አይነት ሶፍትዌሮችን ወይም ደግሞ የፒንፎ አይነት ሶፍትዌሮችን በማስቀመጥ ነው ካልኩሌት ያደረግክ ወይም ደግሞ ፖፑሌሽን መሰረት ባደረገ መልኩ ደብል ፖፑሌሽን ሲንግል ፖፑሌሽን ፎርሙላዎችን የተጠቀምክ ስለዚህ ያን ፎርሙላ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ያን ፎርሙላ ለማስቀመጥ ደግሞ 400 ስተዲ ሰብጀክቶቹ ከሆኑ በፎርሙላው መሰረት እና ኤቪደንሶችን በማስቀመጥ ማለት ነው ለማለት 400 ሳምፕል ሳይዝ እንዲመጣ የኤቪደንስ ወይም ፒ ቫልዩ ምንወስድ ከሆነ ወይም ደግሞ ሌሎች ነገሮች የምናስብ ከሆነ ያን ታሳቢ ባደረገ መልኩ ማስቀመጥ ይጠበቅብናል። ኢቭን እነዚህ 400 ሳምፕሎች ውስጥ እንዴት ነው ሰሌክት የሚደረጉት ነው። እነዚህ 400 ሳምፕሎቹ ሰሌክት የሚደረጉበት ወይ ማለት ነው how they are expected to be selected የሚባሉት እንግዲህ ሳምፕል ሳይዝ አይ ሚን ሳምፕሊንግ ቴክኒክ የሚባሉትን ማሰብ ይጠበቅብናል። እንግዲህ ሳምፕሊንግ ቴክኒክ ምንላቸው እንግዲህ ማት ቢ ቤዝድ ኦን ዮር ሪሰርች ኦብጀክቲቭ እንደምንለው ሁሉ ሪሰርች አፕሮቻችሁ ይወስነዋል ነው። ሪሰርች አፕሮች ወይም ሪሰርች ኦብጀክቲቫችሁ ስፔሲፊካሊ ኳሊቴቲቭ አፕሮች ከሆነ ኳሊቴቲቭ ኮንሲደር የምናደርጋቸው አይነት ሜቶዶቹ ይኖራሉ ማለት ነው። የሳምፕሊንግ ቴክኒክ እየተባለ ወይም ደግሞ ሳምፕሎቹን ሰሌክት የምናደርግበት ሜቶድ ማለት ነው። ሶ ስለዚህ ፕሮባቢሊቲ ነን ፕሮባቢሊቲ አይነት ሳምፕሊንግ ሜቶዶቹ አሉ። ፕሮባቢሊቲ ሳምፕሊንግ ነን ፕሮባቢሊቲ አይነት ሳምፕሊንግ የሚባሉትን ታሳቢ ባደረገ መልኩ እንግዲህ ሳምፕሊንግ ቴክኒክ መምረጥ ይጠበቅብናል። ብዙውን ጊዜ አድቫይዝ የሚደረገው በተቻለ መጠን ፕሮባቢሊቲ ሳምፕሊንግ ለምን ሪፕሬዘንታቲቭነስን ታሳቢ ያደረገ ሳምፕሎችን መውሰድ ስለሚቻል ቢያዝ ምንላቸውን ነገሮች ኢንቴንሽናል የሆነ ኢንዲቪዥዋል ቤዝድ ሪሰርቸር ቤዝድ ቢያዝ የሚባሉትን ነገር ስለሚቀንስ ፕሮባቢሊቲ ሳምፕሊንግ ሜቶዶች ምንላቸው ያ ሲምፕል ራንደም ሳምፕሊንግ ወይም ደግሞ ሲስተማቲክ ራንደም ሳምፕሊንግ ስትራቲፋይድ ሳምፕሊንግ ዋቴቨር ምንላቸው ነገሮች አሉ። ከነን ፕሮባቢሊቲ ጋር የሚጠቀሱም አሉ። ስለዚህ የትኛውን ነው ሰሌክት የምታደርጉት የሚለውን ታሳቢ ባደረገ መልኩ ሳምፕሊንግ ቴክኒካችሁን ማስቀመጥ ይጠበቅብናል ማለት ነው። ሶ ቬሪ ኢምፖርታንት አንዳንዴ ሳምፕሊንግ ፕሮሲጀሩን ፍሎ ቻርትን በመጠቀም የምናስብበት ጉዳይ ሊኖር ይችላል ማለት ነው። ሳምፕሊንግ ቴክኒክ ሃንድል ለማድረግ ወይም 400 ሰብጀክቶች ጋር ለመድረስ ዚያዘር ሰብሄዲንግ እየተባለ ሊጠራ የሚችለው ማለት ነው ቫሪያብልስ ኦፍ ዘ ስተዲ የምንለው ጉዳይ ነው ማለት ነው። ቫሪያብልስ ኦፍ ዘ ስተዲ እየተባለ የሚጠሩ ጉዳዮች ሶ ዋይ ዩ አር ሜዠሪንግ እንደማለት ነው። አይ ሚን ዋት አር ዩ ሜዠሪንግ በዚህ ጥናት ላይ ሜዠር የምታደርጋቸው ቫሪያብሎቹ እነማን ናቸው? ምንድነው ሜዠርስ የምታደርገው? መለካት የሚባል ጉዳይም ስላለ ወይም ደግሞ ስማርት እያልን ቅድም ስናነሳ እንደነበረው ማለት ነው። ሶ
በሌላ አባባል ኮዝ ኤንድ ኢፌክት ነገሮችን ምን ማድረግ የሚችል ነው? ቴስት ማድረግ የሚችል ነው ማለት ነው። ቫሪያብልስ ኦፍ ዘ ስተዲ ወይም ቴስት ሪሌሽንሺፕ ኮዝ ኤንድ ኢፌክት። ስለዚህ ኮዝ እያለን ስንጠራ እንግዲህ ኢንዲፔንደንት ቫሪያብሎች ለማለት ነው። ኢፌክት ስንል ደግሞ ዲፔንደንት ቫሪያብል። ስለዚህ ለምሳሌ ሴክሹዋል ቫዮለንስ ፕሪቫለንስ ብለን ስናነሳ መጀመሪያ ላይ ሴክሹዋል ቫዮለንስ ኢዛን ኢፌክት እንደማለት ነው። ሴክሹዋል ቫዮለንስ ደግሞ አፌክት የሚያደርጉ የሚችሉ ነምበር ኦፍ ፋክተሮች ወይም ኮዞች አሉ። እነሱና ኢንዲፔንደንትስ ምንላቸው ለምሳሌ አልኮል ሊሆን ይችላል። ኤጁኬሽናል ስታተስ ምንላቸው ነገሮች አሉ። ዋቴቨር ምንላቸው ሌሎች ኮንሰርኖችም አሉ ማለት ነው። እነሱን ሊስት ማድረግ ምንም አይነት ኢንዲፔንደንት ቫሪያብል ግን መቅረት የለበትም ማለት ነው። ስለዚህ ዳታውን ኮሌክት ከማድረጋችን በፊት እነዚህ ቫሪያብሎችን ሚስ አደረግን ማለት የሲንግል ቫሪያብል ሚስ ተደረገ ማለት በጣም ብዙ ነገሩን ሊያፈጣ ስለሚችል መጀመሪያ ላይ ግን እነዚህ ቫሪያብሎች ሊስት መደረግ አለባቸው ማለት ነው። ኢንዲፔንደንት ቫሪያብልስ ፕሪዲክተር ቫሪያብል እየተባሉ የሚጠራሉ። ዲፔንደንት ቫሪያብል አውትከም ቫሪያብል እየተባለ የሚጠራ ዞሮ ግን ኢፌክት ቫሪያብል ማለት ነው። ስለዚህ እነዚህን ሊስት ማድረግ አለብን ማለት ነው። ቫሪያብልስ ኦፍ ዘ ስተዲ የሚባሉት ጉዳዮች። ኦኬ ዘ አዘር ሰብ ሄዲንግ ኦፍ ሜትድ ብለን የምንጠራው እንግዲህ ኦፕሬሽናል ዲፊኒሽን የምንለው ጉዳይ ነው። ኢት ቼንጅስ አብስትራክት አይዲያስ ኢንቱ ሜዠሬብል ኤለመንት ማለት ነው። ኦፕሬሽናል ዲፊኒሽን ስንል እንግዲህ ዳይሬክትሊ ዲክሽነሪ አይነት ዲፊኒሽን እንደማለት አይደለም፣ ወርኪንግ ዲፊኒሽን እንደማለት ነው። በእናንተ አይነት በአንተ ራይቲንግ ወይም ደግሞ እንደ ሪሰርቸር ሴክሹዋል ቫዮለንስ አንድ ታካሚ ወይም አንድ ሪስፖንደንት ሴክሹዋል ቫዮለንስ አላት ብለህ ልትወስድ የምችለው መቼ ነው ነው ወይም ሴክሹዋል ቫዮለንስ የሚል ነገሮች ስለተጠቀምክ እንግዲህ አንድ ሪደር ይህን ፔፐር ሲያነበው ሴክሹዋል ቫዮለንስ ሲል ምን ለማለት ነው የፈለገው? ወይም ደግሞ አንድ ሰው ሴክሹዋል ቫዮለንስ አለው ብሎ ለማሰብ ምን ክራይቴሪያዎች ሲሟሉ ነው? ቨርባል አቢዩዝ፣ ፊዚካል አቢዩዝ፣ ፐርፔትሬት የምንላቸው ነገሮች ዋቴቨር ነገሮች መኖር አለ። ስለዚህ እነዛን ማለት ነው ዊዝ ኤቪደንስ በሪፍረንሶቹ መሰረት ባደረገ መልኩ ዳይሬክትሊ አብስትራክት የሆኑ ስቴትመንቶችን አብስትራክት የሆኑ ፍሬዞቹን ወይም ቃላቶቹን ማለት ነው በኦፕሬሽናል ዲፊኒሽን መልክ ማለት ነው ማስቀመጥ ይጠበቅብናል ማለት ነው። ስለዚህ 3 4 5 ሊሆኑ ይችላሉ እነዚህ ወርዶቹ። ስለዚህ እነዚህ ፍሬዞቹ እነሱን በመረጃ ማስቀመጥ አለብን ማለት ነው። ለምሳሌ ካፕ ኖሌጅ፣ አቲቲዩድ፣ ፕራክቲስ የሚያጠኑ ልጆችም አንደኛ የሚጠበቀው ጉዳይ ያ ነው ማለት ነው። ለምሳሌ ኖሌጅ አንድ ታካሚ ወይም አንድ ሪስፖንደንት ኖሌጅ ጉድ ኖሌጅ አለው ወይም ፑር ኖሌጅ አለው ለማለት ምን ነገሮች መሟላት አለባቸው የሚሉትን ነገሮች ኤግዛክትሊ በሜዥር በሚገለጽ በቁጥር መልክ ማለት ነው ወይም ደግሞ በሜዥር በሚደረግ ኤክስፕሌን መደረግ በሚችል ሰንስ ማለት ነው መጻፍ አለባቸው ማለት ነው። ስለዚህ አብስትራክት ነገሮችን መፈለግ ማለት ነው ፔፐራቸው ጋር። the other subheading የተባለ የሚጠራው እንግዲህ ሪሰርች ፕሮፖዛል ላይ ዳታ ኮሌክሽን ፕሮሲጀር ምንለው ጉዳይ ነው ማለት ነው። ዳታ ኮሌክሽን ፕሮሲጀር ሃው ኤንድ ፍሮም ሁም እንደማለት ነው። ሃው ዩ ኮሌክት ዮር ዳታ እንደማለት ነው። ዳታ ኮሌክሽን ፕሮሲጀር ከነማን ጋር ነው ዳታው የሚሰበሰበው የሚለውን ነገር የሚያነሳ ነው ማለት ነው። ዳታ ኮሌክሽን ፕሮሲጀር እየተባለ የሚጠራው ጉዳይ ማለት ነው። ሶ ይሄ ዳታ ኮሌክሽን ፕሮሲጀርን ስፔሲፊካሊ ምን ልናስብ እንችላለን? በተመሳሳይ መልኩ የሳምፕሊንግ ፕሮሲጀር እንዳልነው ሁሉ ፍሎው ቻርት ወይም ደግሞ ዲያግራም ነገሮችን ኢቭን ልናስብ የምንችልበት እድል አለ። እሱን ታሳቢ ልናደርግ እንችላለን ማለት ነው። ሶ ሜጀርሊ ሃይላይትስ ኤም ኦፍ ዘ ስተዲ እንግዲህ በኤሙን ሃይላይት በማድረግ ሊጀምር ይችላል። እዚህ ጋር ዳታ ኮሌክሽን ሜትድን ቹዝ ማድረግ ይጠበቅብናል። ዋት ዳታ ኮሌክሽን ሜትድ ዩ አር ኤክስፔክትድ ቱ ዩዝ ማለት ነው። ስለዚህ የተለያዩ አይነት ዳታ ኮሌክሽን ሜትዶች አሉ። ለኳሊቴቲቭ አይነት ጥናት የሚያገለግሉ ዳታ ኮሌክሽን ሜትዶች አሉ፣ ለኳንቲቴቲቭ አይነት ጥናት። ስለዚህ ሪሰርች አፕሮቻቸውን ታሳቢ ባደረገ መልኩ እና የሪሰርች ኦብጀክቲቫቸውን ታሳቢ ባደረገ መልኩ ሰልፍ አድሚኒስተርድ ኮስችነር ነው የምትጠቀሙት? ኢንተርቪው ቤዝድ ኮስችነሮች ነው ወይስ ዳታ ኮሌክሽን አፕሮች ነው ወይም ደግሞ ፊዚካል ኤግዛሚኔሽን ነገሮች አሏቸው ወይንስ ኢንዴፕዝ ኢንተርቪው እያለ የምንጠራው ለኳሊቴቲቭ አይነት ጥናት የምናስባቸውን የምንጠቀም። ስለዚህ ነምበር ኦፍ ዳታ ኮሌክሽን ሜትዶች አሉ። እነሱን እንግዲህ እንደ ኦብጀክቲቫችሁ እንደ ሪሰርች አፕሮችን ታሳቢ ባደረገ መልኩ መምረጥ ይጠበቅብናል ማለት ነው። ስለዚህ አንድ ወይም ሁለት ወይም እንደዛ የምንላቸው ነገሮችን ልናስብ እንችላለን። ሶ ዳታ ኮሌክሽን ሜትዱ እንግዲህ ሰሌክት ከተደረገ ሪሰርች ቱል የምንላቸው ነገሮችም መዘጋጀት መቻል አለባቸው ነው። እንግዲህ የመጀመሪያው ጉዳይ እንግዲህ ከመዘጋጀቱ በፊት ስታንዳርድ አይነት ቱሎችን ብንጠቀም ከተቻለ ቬሪ አድቫይዘብል። ምን ማለት ነው? WHO ፌደራል ሚኒስትሪ ኦፍ ሄልዝ ወይም ደግሞ
ዩኤን ዋቴቨር ስታንዳርድ የምንላቸው ነገሮች በዛ መልክ የተዘጋጁ ቱሎቹ ቢሆን ዮር ፔፐር ዮር ሪሰርች አውትካም የምንላቸው ነገሮች በጣም ፓወር ይኖራቸዋል። ስለዚህ ስታንዳርድ የሚለውን ብናስብ ማለት በትክክለኛ ኤጀንሲዎቹ የተዘጋጁ አይነት ኮስችን ምን ማለት ነው? ስለ ሴክሹዋል ቫዮለንስ የሚያጠና ኢንዲቪዥዋል ሴክሹዋል ቫዮለንስ ጋር የሚያጠና ኢንዲቪዥዋል ሴክሹዋል ቫዮለንስ ጋር የተመለከቱ መጠይቆች ተዘጋጁ ወይ በደብሊውኤችኦ በሚመለከታቸው ኤጀንሲዎች ያን መፈለግ እንደማለት ነው። አለዛ ግን ሌሎች አይነት ኦተሮቹ በሴክሹዋል ቫዮለንስ ጋር የወሰዷቸው እና በእናንተ መልክ ደግሞ ሞዲፋይድ ባደረገ መልኩ አክቹዋሊ ስታንዳርድ ቱል ምንላቸው ነገሮችም ሞዲፋይ ማድረግ ይጠበቅብናል። ምን ማለት ነው? ወደ እኛ ኮንቴክስት መቀየር ወይም ደግሞ አድ የሚደረጉ ድሌት የሚደረጉትን ነገሮች ኮንሲደር ባደረገ መልኩ ማለት ነው። ላይክ ዛት ይህም አዘርስ ምንላቸው ነገሮችን ግን መውሰድ አለብን ነው። ያን ስንወስድ ግን በራሳችሁ ከንትሪ ጋር ወይም ከራሳችሁ ፖፑሌሽን ጋር ማች ማድረግ የሚችሉ አይነት ጥናቶች ግን መሆን አለባቸው። ወይም ቱሎቹ ግን መሆን አለባቸው። ወይም ደግሞ አፕሊካብል መሆን የሚችል አይነት ከሆነ እሱንም መጠቀም እንችላለን። የመጨረሻው ጉዳይ ግን ሊሆን የሚችለው እንግዲህ ዲቨሎፕ ያልነው ጉዳይ ነው ማለት ነው። ስለዚህ ዲቨሎፕ ስናደርግ ግን ኤክስፐርትን ኮንሰልት ባደረገ መልኩ ነው ሊሆን የሚችለው ማለት ነው። ስለዚህ በዛ መልክ ታሳቢ ማድረግ መቻል ይጠበቅብናል ማለት ነው። ስለዚህ ቱሎችን የምንወስድ ከሆነ ሶርስ ግዴታ ያስፈልገናል። የት ጋር ነው የወሰዳችሁት? ሪፍረንስ ያስፈልጋል ነው። አዘር ዳታ ኮሌክሽን ፕሮሲጀር ከምንለው ጋር መጠቀስ ያለበት how many data collectors do you have and do you expect to use even ሱፐርቫይዘርስ እንደዚሁ ዳታ ኮሌክተሮች ኢቨን በነንበራቸው ምን ያህል ዳታ ኮሌክተር ነው የምትወስድ፣ ምን ያህል ሱፐርቫይዘርስ ነው ልትጠቀም የምትችለው የሚሉትን ነገሮች ማንሳት መቻል ሊጠበቅብን ይችላል ማለት ነው። ዳታ ኮሌክተርስ እያልን የምንጠራቸውን ጉዳዮችን ስለዚህ አንደኛው ነንበራቸው፣ ሁለተኛ ደግሞ ፕሮፌሽናቸውን ታሳቢ ባደረገ መልኩ መጥቀስ አለብን ማለት ነው። ስለ ሴክሹዋል ቫዮለንስ ሊያጠኑልን ወይም ደግሞ ዳታ ሊሰበስቡልን የሚችሉ ምን ያህል ዳታ ኮሌክተሮች፣ ምን ያህል ሱፐርቫይዘር፣ ምን ፕሮፌሽናቸውስ ምን ይመስላል። ስለዚህ ከሰብጀክት ማተር ኖሌጅ ጋር ማለት ሰብጀክት ማተር ኖሌጅን የሚያውቁ ሰዎች ቢሆኑ ወይም ፕሮፌሽኑ ጋር ቅርብ የሆኑ ሰዎች ቢሆኑ ኢትስ ቬሪ ኢምፖርታንት ነው። አዘር ታፔሪ የሚባለው ሜትር ላይ ነስ ይላል ነው። በጣም ወሳኙ ፓርት እንደማለት ነው። ዳታ ኳሊቲ ኤንድ ኮንትሮል ወሳኙ ስላችሁ ሜትር የሚባለው በጣም ወሳኝ ኮምፖነንት ነው። ሶ ዳታ ኳሊቲ ሃው ካን ዩ አሹር ዮር ዳታ ኢዝ ኳሊፋይድ ወይም ደግሞ ክሬዲቢሊቲ ኦፍ ዘ ፋይንዲንግ እንዴት ነው አሹር ልታደርግ የምችለው፣ ታማኝነቱ እንዴት ነው ልታመጣው የምችለው፣ የተሰበሰበው ዳታ ኤግዛክትሊ ኳሊፋይድ ነው ወይም ደግሞ ክሬዲብል ነው ብለህ ሌሎች ሰዎች የምታሳምንበት በምን መልኩ ነው? ስለዚህ በተቻለ መጠን ፓይለት ስተዲ ልንወስድ እንችላለን። ምን ማለት ነው? ፕሪቴስቶችን ማሰብ መቻል ይጠበቅብናል ማለት ነው። ስለዚህ ፕሪቴስት ብለን ስናስብ ግን ለአክቹዋሊ ፕሪቴስት ከ5 እስከ 10% አካባቢ ኮንሲደር ነው የሚደረገው ብዙ ጊዜ ማለት ነው። ከ10% እስከ 10% አካባቢ በጣም ሪከመንድ የሚደረገው። ስለዚህ 400 ከሆነ ከ405% ከ410% አካባቢ እስከ 40 አካባቢ ሰዎች ልንወስድ እንችላለን እንደማለት ነው። ስለዚህ እነዚህ ሰብጀክቶቹ ግን መጨረሻው ላይ ቀጣይ ከፕሪቴስት ከተሰራ በኋላ መካተት ግን የለባቸውም ነው። በተቻለ መጠን ለምሳሌ ሴክሹዋል ቫዮለንስ አንድ ኢንዲቪዥዋል ጥቁር አንበሳ ሆስፒታል ላይ ያጠና ከሆነ ጥቁር አንበሳ ሆስፒታል ላይ ፕሪቴስትን መውሰድ አይጠበቅበትም ነው። ከጥቁር አንበሳ ለጳውሎስ ሆስፒታል ላይ ፕሪቴስትን ቢሰራ ነው አድቫይዝ የሚደረገው። በጣም ማያስኬድ ግን ከሆነ እነዚህ ሰብጀክቶች ግን በፍጹም መካተት ግን የለባቸውም ነው። ለምን? ቢያዝ ክሬት ሊያደርጉ ስለሚችሉ ኦልሬዲ ኤክስፖዝ ስለተደረጉ ማለት ነው። አዘር ወይ ማለት ነው ትሬኒንግን በተመለከተ ነው። ስለዚህ ትሬኒንግ ከአንድ ቀን እስከ 2 ቀን ኢቨን ከዛ ቀንም በላይ ከ5 ቀንም ሊሄድ ይችላል። እንግዲህ በተቻለ መጠን ከ1 ቀን እስከ 2 ቀን ኳንቲቴቲቭ አይነት ጥናቶች ከሆኑ ከዛ በላይ ደግሞ ከ2 ቀን እስከ 5 ቀን አካባቢ ማየት ኳሊቴቲቭ አይነት ጥናቶች ናቸው ከተባለ ትሬኒንግ ስፔሲፊካሊ ለዳታ ኮሌክተሮቹ ለሱፐርቫይዘር ለምናቸው ሰዎች ትሬኒንግ መስጠታቸውን አሹር ማድረግ መስጠት ይጠበቅብናል ነው። ስለዚህ ትሬኒንጉ ምን በተመለከተ ነው ከተባለ ማት ቢያ አባውት ዘ ቶፒክ ሜጀር ኦብጀክቲቭ ለኮስሽነሩ ኢምፖርታንስ ኦፍ ሪሰርች ኢቲክስ ምንላቸውን ነገሮችን በተመለከተ በትክክል አዌር ማድረግ ያስፈልጋል ማለት ነው። the other one ሱፐርቪዥን በተመለከተ ኳሊቲ ዳታው በሚሰበሰብበት ሰዓት ትሬኒንግ ኦንሊ is not enough። ስለዚህ የሱፐርቫይዘሩ አንደኛው ሮልም ማለት ነው ሱፐርቪዥን ኦን ዴይሊ ቤስ ሊሆን ይችላል፣ ፕሪንሲፓል ኢንቨስቲጌተሩ ሊሆን ይችላል። እንግዲህ ሱፐርቪዥን
ቼክ ማድረግ ዳታው በትክክል ፕሮግረሱን ምን ይመስላል የሚለውን ያን ታሳቢ ባደረገ መልኩ መጻፍ መቻል ይጠበቅብናል ነው። ዚ አዘር ዋን ዳታ ክሊኒንግ ኤንድ ቫሊዴሽን ላቸው ነገሮች ዳታውን ኢቭን አንዳንዶቹ ዳታ ኢንተርድ የምናደርግበት ወይም ዳታ ኳሊቲውን አሹር ያደርጋል። ስፔሲፊካሊ በሌላው ዳታው ኢንተር ከሚደረግ ይልቅ በፕሪንሲፓል ኦተሩ ኢንተር ቢደረግ ኳሊቲ ኦፍ ዘ ፔፐር ማየት ጉድ ሊሆን ይችላል። ኦኬ ስለዚህ ዳታ ክሊኒንግ መሰራት መቻል ይጠበቅበታል። ዳታውን ወደ ኮምፒውተር ሲስተም ወደ ሶፍትዌር ኢንሰርት ከመደረጉ በፊት ኢዝ ዜር ኤኒ ኢረርስ ኢን ዮር ኮስሽነር የሚሉት ነገሮቹ መታሰብ አለባቸው ነው። ስለዚህ ኢረር ምንላቸው ብቻም ሳይሆን ዱፕሊኬሽን አይነት ሀሳቦች ካሉ የተደጋገሙ እና ስህተት ነገሮቹ ካሉ ማለት እነዚህን ሪጀክት ማድረግ ወይም ማስተካከል የምንችልበት ነገር መኖር አለበት ማለት ነው። ስለዛ ዳታ ክሊን እንደተሰራ መጻፍ አለብን ነው ባጭሩ። አዘር ዋን ቫሊዴሽን የምንላቸው ጉዳዮቹ ኮንሲስተንሲ ኦፍ ዘ ራይት አፕ እንደማለት ነው። ወይም ደግሞ ለምሳሌ አንደር 5 ላይ የተጠና አንደር 5 ላይ የሚጠቅስ አይነት መጠይቅ ማለት ነው። ምላሹ አንደር 5 ለሆነ አንድ ልጅ ሜሪድ ብሎ ሊጽፍ ይችላል ማለት ነው። ሜሪድ ብሎ በስተት ሊሞላ ይችላል። ስለዚህ ክሮስ ቼክ ማድረግ መቻል ይጠበቅብናል። ስለዚህ ቫሊዲቲውን ሚስ ያደረገ አይነት ራይት ታፖች ሊኖሩ ስለሚችሉ ማለት ነው በተቻለ መጠን ጥንቃቄ ባደረገ ወይ ማስቀመጥ መቻል ይጠበቅብናል። እዚህ አዘር ሰብ ሄዲንግ እየተባለ የሚጠራው እንግዲህ ዳታ ፕሮሰሲንግ ኤንድ አናሊሲስ ምንላቸው ነገሮች ናቸው። ሶ how do you what you do with the data ነው። እንግዲህ ዳታውን ከሰበሰብክ በኋላ ዳታውን ኮሌክት ካደረክ በኋላ በዚህ ዳታ ምንድን ነው የምታደርገው ከተባለ ዳታ ፕሮሰስ እና አናሊሲስ ምንለው ነገር አለ። what you did with the data እንደማለት ሶ ዳታ ፕሮሰሲንግ ስንል እንግዲህ ዳታው እንግዲህ አንደኛው ጉዳይ ዳታ ኢንትሪ ምንለው ነገር አለ ነው። ሶ በምን ነው ዳታውን ኢንተር የምታደርግ ነው። እንዴት ነው ኢንተር ልታደርግ የምትችል የሚለውን ነገር ማንሳት አለ። የትኛውን ሶፍትዌር ነው የምትጠቀም ለዳታ ኢንትሪ? ሶ ዩ አር ኤክስፔክትድ ቱ ኢንተር ምን ማለት ነው? ከኮስሽነሩ ዳታህን ከኮስሽነሩ ወደ ኮምፒውተር ሲስተም ወደ ሶፍትዌር የምትቀይርበት መንገድ እንዴት ነው እንደማለት። ስለዚህ ኮዲንግ የምንላቸው ነገሮች ደግሞ በቴክስት መልክ የተጻፉት ነገሮች ወደ ነምበር የማስቀመጥ ወደ ቁጥሮች የመጻፍ ለምን አናሊሲሱ ፐርፎርም የሚደረገው ቁጥርን ቤዝ ባደረገ መልኩ ስለሆነ ለምሳሌ ሜል እና ፊሜል ተብሎ የተጻፈ ከሆነ ስፔሲፊካሊ ሜልን 1 ልንሰጥ እንችላለን፣ ፊሜልን 0 ልናደርግ እንችላለን። ስለዚህ ዛት ኢዝ ኮዲንግ እንደማለት ነው። ስለዚህ እነዚህን ኮዲንጎቹን በትክክል ማስቀመጥ መቻል ይጠበቅብናል ማለት ነው። ስለዚህ ያን ኮድ እንደሚደረግ በመጻፍ ማስቀመጥ አለብን እንደማለት። አዘር ዋን የትኛውን ሶፍትዌርስ ነው እየተጠቀማችሁ ያላችሁ? ለዳታ ኢንትሪ ፐርፐዝ ሊሆን ይችላል፣ ለዳታ አናሊሲስ ፐርፐዝ ኢቭን የትኛውን ቨርዥንስ ማለት ነው። አክቹአሊ ኤስፔሲስ ዳታ አር ሶፍትዌር ምንላቸው ነገሮች አሉ። ስለዚህ ቤተር የሆነውን ሰሌክት በማድረግ እና ለአናሊሲስ ያግዛል ለኢንትሪ ያግዛል የምንለውን ማስኬድ አለብን። አናሊሲስን በተመለከተም ፈርዘር ማለት ነው ዳታው ኢንተር ከተደረገ ቀጣዩ የማይቀረው ጉዳይ ዲስክሪቢቲቭ ስታቲስቲክሶችን ፐርፎርም ማድረግ ወይም አናሊሲሶችን ማለት ነው። እንግዲህ ዲስክሪቢቲቭ ስታቲስቲክስ ስንል ሚን ሊሆን ይችላል፣ ስታንዳርድ ዲቪዬሽን የምንላቸው ነገሮችን ኢቨን መጨረሻ ላይ ደግሞ ዳታው ማለት ነው በኢቨን በፐርሰንት ሊሆን ይችላል። ኢቨን መጨረሻ ላይ ማለት ነው ዳታው በቴብል ፕሬዘንት ሊደረግ ይችላል፣ በግራፍ በምንላቸው ነገሮች ዋቴቨር የምንላቸው ነገሮች ማየት ቢ ዲስክራይብድ ማለት ነው። ዲ አዘር ኮምፖነንት የምንለው እንግዲህ አናላይቲካል ስታቲስቲክስ ምንላቸው ጉዳዮች ናቸው። ሶ አናላይቲካል ስታቲስቲክስ ምንላቸው ጉዳዮች እንግዲህ how the independent variables affect the dependent ወይም ደግሞ አልኮል ሴክሹዋል ቫዮለንስን በምን መልኩ ነው አፌክት ያደረገው? እዚህ ጋር ሲምፕል ዲስክሪቢቲቭ ስታቲስቲክስ ነው። ኮሌክት ካደረግነው ሳምፕል ውስጥ ይህን ያህል ፐርሰንቱ አልኮል ድሪንክ ያደርጋሉ፣ ይህን ያህል ፐርሰንቱ አልኮል ድሪንክ አያደርጉም ብለን ካነሳን ዛት ዋን ሲምፕል ዲስክሪቢሽን። ሜሎች ይህን ያህል ፐርሰንት ናቸው፣ ፊሜሎች ይህን ያህል ፐርሰንት ናቸው ብለን ካነሳን ዛት ዋን ሲምፕል ዲስክሪቢሽን። ስለዚህ አናሊቲካል ስታቲስቲክስ የምንላቸው ጉዳዮች ግን ኦል አልኮል ድሪንክ የሚያደርጉ ሰዎች ሴክሹዋል ቫዮለንስን በምን ያህል ነው አፌክት እያደረጉት ያሉት? በምን መልኩ ነው አፌክት የሚደረግ? ኤጁኬትድ የሆኑት በምን ያህል? ስለዚህ ሞዴሎቹን ማለት ነው ሰሌክት ማድረግ ይጠበቅብናል ነው። የአናሊሲስ ሞዴል የምንላቸው ጉዳዮች ለምሳሌ ሪግሬሽን ሞዴል የምንላቸው ሞዴሎችን ሰሌክት በማድረግ ማለት ነው አናሊሲሱን ፐርፎርም እናደርጋለን በሚል መጻፍ አለብን። ኢቭን ሞዴሉ መምረጡን ብቻም ኢቭን በቂ አይደለም። ዌን ኢዝ ዚስ ቫሪያብል ሲግኒፊካንት ማለት በትክክል አፌክት ያደርገዋል ብለን የምናስብስ መቼ ነው የሚለውንም መወሰን አለብን ነው። ስለዚህ 95% ኮንፊደንስ ኢንተርቫል ወይም ደግሞ 0.05% ፒ ቫልዩ እያልን የምንጠራቸው ጉዳዮችን ታሳቢ ባደረገ መልኩ አናሊቲካል ስታቲስቲክስ እና ዲስክሪፕቲቭ ስታቲስቲክስ የምንላቸው ነገሮችን ዳታ ፕሮሰሲንግ እና አናሊሲስ ላይ መጻፍ
ይጠበቅብናል። መቅረት የሌለበት ኮምፖነንት ነው ማለት ነው። ስለዚህ this component should not be missed. The other one ethical consideration እንግዲህ አንዳንዶቹ ethical consideration ከሜትድ የሚያስወጡበት እድል አለ። አክቹዋሊ ግን ጋይድላይን ፎሎ ማድረግ ሊያስፈልግ ይችላል። ሶ ethical consideration የምንለው እንግዲህ your study respects dignity right of እንግዲህ የምታጠኑት ጥናት ማለት ነው የፓርቲሲፐንቶችን ዲግኒቲ እና ራይት ያከበረ ነው ወይ ነው። አክቹዋሊ በሀፍ ፔጅ አካባቢ መጻፍ ሊጠበቅበት የሚገባ እንደማለት ነው። ስለዚህ ሪሰርች ኢቲክስ የሚባለው ጉዳይ በጣም ትልቅ ትኩረት ሊገባው የሚችልና ሚስ መደረግ የሌለበት ነው። ስለዚህ አንደኛው ኢቲካል አፕሩቫል እጃችን ጋር ሊኖር ይገባል ነው። ኢቲካል አፕሩቫል አፕሩቭ እንዳደረጋችሁ ወይም ደግሞ እንደሚያስፈልጋችሁ ዛን የተመለከተ እንደሚያስፈልጋችሁ ወይም ደግሞ ኢቲካል አፕሩቫል ያስፈልጋል ብላችሁ መጻፍ ኦንሊ አይደለም፣ አክቹዋሊ ኢቲካል አፕሩቫል ያስፈልጋችኋል። ምን ማለት ነው? ይሄ ሪሰርች ፔፐር ጎ አሄድ ወይም ደግሞ ዩ ካን ጎ ኮሌክቲንግ ዮር ዳታ ሚል አይነት ኢቲካል አፕሩቫል ማግኘት መቻል አለባችሁ ነው። አለዛ ሊያስጠይቅም የሚችል ጉዳይ ስለሆነ ማለት። ስለዚህ አይአርቢ ልናስብ እንችላለን ነው። አይአርቢ ማለት እንግዲህ ናሽናል ሪቪው ቦርድ ምንለው ስፔሲፊካሊ የሚመለከተው ተቋም ኢቲካል አፕሩቫልን አፕሩቭ ማድረግ የሚጠበቅበት ኢንስቲትዩሽን የትኛው ነው ብላችሁ እንግዲህ ቼክ ማድረግ ኦፊስ ማለት የትኛው ነው ብሎ ቼክ ማድረግ ይጠበቅብናል። ስለዚህ ሪሰርች ፕሮፖዛላችሁን መሰረት ባደረገ መልኩ ማለት ነው ኢቲካል አፕሩቫል ወይም ደግሞ ሌተር እንደማለት ነው ማግኘት ይጠበቅባችኋል ማለት ነው። መስራት ይችላሉ የሚል አይነት አፕሩቫል እንደማለት ነው። the other one እንግዲህ ዲግኒቲ ራይት ምንለው እንግዲህ የሪስፖንደንትን የማክበር ቴንደንሲ ነው እንደማለት ነው። ፐርሚሽን ምንላቸው ጉዳይ ኢቲካል አፕሩቫሉ ብቻውን በቂ ስላልሆነ ማለት ነው ቀጣይ ካምፓኒው ጋር በምትሄዱበት ሰዓትም ይህን ኢቲካል አፕሩቫል ከናሽናል ሪቪው ቦርድ የወሰዳችሁትን ማስገባት ስለሚጠበቅባችሁ ፐርሚሽን መውሰድ አለባችሁ። የሚመለከተው አይነት ኳሊቲ ዩኒት ሊሆን ይችላል ወይም ደግሞ የሆስፒታል ኃላፊዎች ዋቴቨር የምንላቸው ነገር ወይም ካምፓኒ ኃላፊ የምንላቸው ነገሮች ከነዛ ፐርሚሽን ወይም ደግሞ ከእያንዳንዱ ዲፓርትመንት የምታጠኑበት ዲፓርትመንት ፐርሚሽን መውሰድ ያስፈልጋል ማለት ነው። የመጨረሻው መጻፍ ያለበት ስለዚህ እሱን የተመለከተ እዚህ ዲፓርትመንት እዚህ አይነት ፓርት ማለት ነው ፐርሚሽን ወስዳለን መላችሁ ማስቀመጥ አለባቸው። አክቹዋሊም መፈጸም ያስፈልጋል ነው። ኢንፎርምድ ኮንሰንት ምንለው ጉዳይ ነው። ማይት ቢ ኦራል ሊሆን ይችላል ኮንሰንት ዳታ ከመሰብሰባችሁ በፊት ሰብጀክቶቹ ጋር ማለት ነው ኦራሊ ወይም ሪትን ኮንሰንት መውሰድ እንዳለባችሁ እንደ ፔፐራችሁ መሰረት ባደረገ መልኩ ኮንሰንት ግዴታ ነው። አንዳንዶቹ ኦራል ሪትን ኮንሰንት የማያስፈልጋቸው ሊኖሩ ይችላሉ። ኤኒዌይስ ግን ኮንሰንት አኮርዲንግሊ እሱን መጻፍ አለብን ነው። ሶ መጨረሻ ላይ የሰበሰባችሁትን ዳታ የፔሸንትን መረጃ ወይም ሲሰበስቡ የፔሸንት ስም ጠቅሳላችሁ ወይ የፔሸንትን ሜዲካል ሬጅስትሬሽን ነምበር ታካሚ ፕሮፋይል በተመለከተ ወይም ደግሞ ሪስፖንደንት ታካሚ በተመለከተ እንዴት ነው አሹር ልታደርጉት የምትችሉት ሚስጥር እንዴት ልትጠብቁ የምትችሉት የሚለውን ጉዳይ ኢቭን ማለት ነው በትክክል ማንሳት ኢቭን የታካሚ ወይም ደግሞ የሪስፖንደንት የፓርቲሲፓንት ሰርች ፓርቲሲፓንት ፕሮፋይል የሚባለው ነገር በተቻለ መጠን ባይቀመጥ ቬሪ ኢምፖርታንት ስፔሲፊካሊ ስማቸው ጋር በተገናኘ ወይም ደግሞ የኮድ ምንላቸው ሬጅስትሬሽን ነምበር ምንላቸው ነገሮችን ያላካተተ አኖኒመስ ቢሆን ቬሪ አድቫይዘብል ነው የሚደረገው። ኤኒዌይስ ግን እንዴት አሹር እንደምታደርጉ እሱን ማስቀመጥ ያስፈልጋል ነው። the other component ምንለው ሪሰርች ፕሮፖዛል ላይ ብቻ የሚቀመጠው የዲሲሚኔሽን ኦፍ the result ነው። ሌሎቹ ለምንድን ነው የቀጣይ ፔፐር ላይም ስለሚቀጥሉ ማለት ነው። ዲሲሚኔሽን ኦፍ the results ምንለው you are expected finally after writing your research paper accomplishing your research paper you are expected to share to beneficial ለተጠቃሚዎቹ ሸር ማድረግ ስለሚያስፈልግም ነው። ስለዚህ በሀፍ ፔጅ አካባቢ መጻፍ ይጠበቅብናል ነው። ለእነማን ነው ሸር የምታደርጉት ነው? ለሎካል ኮሚኒቲው ነው ወይስ ለካምፓኒው ነው? ለሆስፒታሉ ሊሆን ይችላል ወይም ለኤጁኬሽናል ካምፓኒ ሊሆን ይችላል ወይስ ጆርናሎች ላይ ወይ ኮንፈረንስ ላይ ነው ወይ ሸር የምታደርጉት? ይሄን ማስቀመጥ አለብን ማለት ነው። እንዴት ነው ሸር የምታደርጉት ነው? በሪትን በዶክመንት መልክ ወይስ በፕሬዘንቴሽን መልክ ወይስ በሌሎች መንገዶች ሊኖሩስ ይችላሉ ወይ ሚሉትን ኤግዛክትሊ ምን ማድረግ አለብን ነው። በኢቫን ጆርናል ካለ እንግዲህ ፐብሊኬሽን ሊያስፈልግ ይችላል ነው። ስለዚህ እነዚህን ሀሳቦችን ታሳቢ ባደረገ መልኩ ምን ማድረግ አለብን ነው። ዲሲሚኔሽን በሀፍ ፔጅ መጻፍ አለብን ነው። the other one የሚባለው የሪሰርች እንግዲህ ሜቶድን እስከዚህ ድረስ ያሉትን ያጠቃልላል። the other component የሚባለው ወርክ ፕላን ነው። ቃሉ እንደሚነግረን ታይም ላይን ኦፍ the proposal ከመጀመሪያው እስከ መጨረሻው ድረስ
ማይት ቢ ፍሮም ሴፕቴምበር አፕ ቱ ጁን ሊሆን ይችላል። እንግዲህ ፔፐሩ ሊያልቅ የሚችለው በአንድ አመት ወይም በሀፍ ይር አካባቢ ሊሆን ይችላል ማለት። ስለዚህ እሱን ማስቀመጥ መቻል ይጠበቅብናል ማለት። ወርክ ፕላን ይሄ በቴክስት ምንጽፈው አይደለም። ማይት ቢ ደን ዊዝ ቴብልስ ኦር ጋንት ቻርት። ሶ ሜጀርሊ ጋንት ቻርት እየተባለ የሚጠራው ጉዳይ ኢዝ አድቫይዘብል ኤንድ ኢዝ ሪኮመንድድ ኤንድ ሹድ ቢ ዩዝድ። ብዙውን ጊዜ ብዙዎቹ የሚመርጡት ጋንት ቻርት እየተባለ የሚጠራውን ጉዳይ ማለት ነው። ስለዚህ እዚህ ጋር እንደምናየው በዚህ መልክ ማለት ነው። ጋንት ቻርት ማለት በዚህ በሆሪዞንታሊ የሚቀመጡ አይነት ቻርቶች ማለት ነው። ስለዚህ ከቶፒኩ እስከ ዲስሚኔሽን ኦፍ ዘ ሪዛልት ማለት ስለዚህ ምን አለው ማለት ነው። እዚህ ጋር ታስኮቹ አሉ። ታስክስ ማለት እዚህ ጋር ሊስት የተደረጉ አክቲቪቲዎቹ እንደማለት ነው። ቀጣዩ ዊዝ ሪስፖንሲብል የሚለውን ነገር ይይዛል ማለት ነው። ሪስፖንሲብል ማለት እንግዲህ እዚህ ጋር ማን ነው ይህን ቶፒክ ሰሌክት ማድረግ የሚችል ፕሪንሲፓል ኦተሩ ነው። ዋቴቨር ላችን ነገሮች መጻፍ አለብን ነው። አዘር ኮምፖነንት ምንለው እንግዲህ ታይም ኢች ታስክ አኮምፕሊሽ ጋንት ቻርቱ እንደማ ኦክቶበር ላይ ወይስ ሁለቱን መንዝ ያጠቃልል ነው ወይስ ሶስቱን መንዝ ያጠቃልል ነው። ለምሳሌ እዚህ ጋር ፕሮፖዛል ዲቨሎፕመንት የሚለው ለምሳሌ ኖቬምበር እና ዲሰምበር ነው የሚለው እዚህ ጋር እንደምታየው። ስለዚህ በሁለት ወር የሚያልቅ የሚችል ነው እንደማለት ነው። ስለዚህ አንዳንዴም ሪሶርሶችን ልንጽፍ እንችላለን። ስለዚህ በዚህ ወይ ማለት ነው የወርክ ፕላኑን ማስቀመጥ ይጠበቅብናል። ከቶፒክ ሴሌክሽን አፕቱ ዲስሚኔሽን ኦፍ ዘ ሪዘልት እንደማለት ነው። እስከ መጨረሻው ድረስ ያለውን በወርክ ፕላን በግራፎች በጋንት ቻርት ማስቀመጥ እንዳለብን የመርሳት የለብንም። አዘር ኮምፖነንት የሚባለው በጀት ነው። ሶ በጀት ብሬክዳውን ምንለው ሃው ማች መኒ ኢዝ ኒድድ ነው። ስለዚህ ሃው ማች መኒ ኒድድ ስንል እንግዲህ እዚህ ጋር እንደምታዩት በጀት ካቴጎሪዎቹ ሊኖሩ ይችላሉ። ማለት ቢ ፐርሰናል ሊሆን ይችላል፣ ለትራቭል ሊሆን ይችላሉ፣ ለማቴሪያል አላማ የምንፈልጋቸው፣ ለዲስሚኔሽን አላማ የምንፈልገው በጀት። ለፐርሰናል እንግዲህ ስንል ዳታ ኮሌክተሮች ለትራቭል አላማ ማለት ቢ ወደ ፊልድ ቪዚት ስለሚሄዱ፣ ማቴሪያል የሚገዙ ኢኩፕመንቶች ፔፐር ሊሆን ይችላል፣ ዋቴቨር ኢኩፕመንትስ ሊሆን ይችላል። እነሱን ታሳቢ ባደረገ መልኩ ሊስት እናደርግ ነው። አክቹዋሊ ለፕሮፖዛል ራይታ ለፔፐር ራይት አፕ የሚያገለግሉ ለዳታ ኮሌክሽን የሚያገለግሉ ማለት ነው ማንኛውም አይነት ኢኩፕመንት ሊስት መደረግ አለበት። ሊስት ሲደረግ ኳንቲቲው መጻፍ አለበት፣ ዩኒት ኮስቱ መጻፍ አለበት እና ቶታል ኮስቱ ሰብ ቶታል ኮስቱ ማለት ነው። ለምሳሌ የርሊ ኢንተርኔት ፓኬጅ ምን ያህል ነው የሚያስፈልግ አንድ ከሆነ ዩኒት ኮስቱ ምን ያህል ነው፣ ቶታል ኮስቱ ምን ያህል ነው። ሁለት ከሆነ ግን በሁለት እያባዛን ማስቀመጥ መቻል አለብን። መጨረሻ ላይ ግራንድ ቶታል እየተባለ የሚጠራው ፔመንት መጻፍ አለበት ነው። ከግራንድ ቶታሉ ባለፈ ምናልባት ኮንቲንጀንሲ የሚያስፈልግ ከሆነ ኮንቲንጀንሲም ልናስቀምጥ እንችላለን። ግን ኮንቲንጀንሲ አንዳንዴ ዶኔቲንግ ኤጀንሲስ ወይም ደግሞ የበጀት አሎኬት የሚያደርጉ ካምፓኒዎቹ ኮንቲንጀንሲ የማይፈልጉ ከሆነ ግን ኮንቲንጀንሲ ልናስወጣ ሊገባን ይችላል ማለት ነው። ስለዚህ እንደዚህ ታሳቢ ባደረገ መልኩ አክቹዋሊ በጀት ብሬክዳውን በቴብል መልክ ነው አክቹዋሊ መጻፍ ያለበት በዚህ መልክ እንደምታዩት። ስለዚህ በጀት ብሬክዳውን ሊስት መደረግ አለበት። ሰመሪ ላይ ግን እንዳያችሁት ይህን ቴብል አይደለም ያስቀመጥ ነው። ሰመሪ ላይ እንዳያችሁት የወርክ ፕላኑን ይህን ቴብል አይደለም አክቹዋሊ ያስቀመጥ ነው ምንድነው በስቴትመንት ግራንድ ቶታሉን ወይም ደግሞ ሰመሪ ቃሉን ብቻ ማለት ነው። the other component እየተባለ የሚጠራው እንግዲህ ሪፍረንስ ነው። ሰው ባጭሩ ጊቪንግ ክሬዲት ቱ ዘ ሶርስ እንደማለት ነው። the whole 40-50 ፔጅ የሚሆን ሪሰርች ፕሮፖዛላችሁን የጻፋችሁት ከምንም ያመጣችሁ ስላልሆነ ከሶርሶቹ ስለሆነ እነዚህ ሶርሶቹ ምን የማድረግ አላማ ነው? ክሬዲት የመስጠት አላማ ነው እንግዲህ ሪፈረንስ እያለ ምንጽፍ። ስለዚህ ሳይቴሽኖችን ግን መከተል ይጠበቅብናል። በጣም ብዙዎቹ ሚስ የሚያደርጉት ማለት ነው። ማይት ቢ ሃርቫርድ፣ ማይት ቢ አይፒ፣ ማይት ቢ ቫንኮቨር፣ ማይት ቢ ቺካጎ፣ ሌሎች አይነት ሳይቴሽን ስታይሎች አሉ። በዛ መልክ ነው ሊስት የምናደርገው ነው በሪፈረንስ ከሚለው ሊስት ማለት ነው። 40 ሪፍረንሶች ካሉን 40ዎቹን ሊስት ማድረግ ያለበት ማይት ቢ በሃርቫርድ አለዛ ደግሞ በኤፒኤ አለዛ ደግሞ በቫንኮቨር። ቫንኮቨር ብዙውን ጊዜ ለጤና ሳይንስ ሰዎች ነው ኦተሮች ነው የሚያገለግለው ለሄልት ሳይንስ ማለት ነው። የሃርቫርድ ደግሞ ምንለው ብዙውን ጊዜ ለሶሻል ሳይንስ ነው ብዙ ጊዜ ወይም ሶሻል ሳይንስ ጋር ሪሌትድ የሆኑ ሰዎች ናቸው ብዙ ጊዜ ሃርቫርድ የሚከተሉ። ስለዚህ ሳይቴሽን ስታይሉ ማለት ነው ሁለት አይነት መንገድ አለው ነው። አንደኛው ኢንቴክስ ሳይቴሽን ማለት ከኢንትሮዳክሽን ስር በኢንትሮዳክሽን ጋር የምንወስዳቸው ሀሳቦቹን የምንጽፍበት ወይ እንደማለት ነው። ሪፈረንስ ኦርደር ምንለው ደግሞ በሪፈረንስ ስር ላይ የምንጽፋቸው ወርዶች ስቴትመንቶች እንደማለት ነው። ስለዚህ ኢንቴክስ ምንለው ከሪፈረንስ በላይ ነው። ሪፈረንስ ኦርደር ስንል ደግሞ ወይም ደግሞ ሊስት ኦፍ ሪፈረንስ ስንል ደግሞ ከሪፈረንስ ስር ላይ ሊስት ማድረግ። ሪፈረንስ ኦርደር ማለት እንግዲህ ሊስት ነው። 40 ከሆኑ 40ዎቹ፣ 50 ከሆኑ 50ዎቹ፣ 20 ከሆኑ 20 ሪፈረንሶች የምናስቀምጥበት። ስለዚህ
30 ሪፍረንሶችን ከሆነ ሊስት ያደረግነው ከ1 እስከ 30 ከሆነ ያስቀመጥነው እነዚህ ከ1 እስከ 30 ያሉት ከሪፍረንስ በላይም ኢቭን መቀመጥ መቻል አለባቸው ነው። 30ዎቹ መጠቀም አለብን። ስለዚህ 30ዎቹ ሪፍረንስ ሊስት ላይ ያስቀምጠን ወይም ሪፍረንስ ኦርደር ላይ ያስቀምጠን 27ቱ ኢንቴክስ ሳይቴሽን ላይ ካለ ኢትስ ኖት አፕሮፕሪየት ማለት ነው። ስለዚህ ኢንቴክስ ሳይቴሽኑ ደግሞ ቀጣይ በምንድን ነው የሚጻፈው ብለን ካሰብን ይኸው እዚህ ጋር እንደምታዩት በነምበር ሊሆን ይችላል። በነምበር ብዙ ጊዜ ለቫንኮቨር ስታይል ነው። ቫንኮቨር ከሆነ በነምበር ነው ኢንቴክስቱን የምንጽፈው። ላይክ ኦተር ኮማ 2025 ወይም ደግሞ ኦተር ኤንድ ይር በሚል ሳቢ ደግሞ ለቫንኮቨር ስታይል ማለት ነው። ስለዚህ ይሄ ማለት ነው የት ጋር ነው? አበብ ዘ ሪፍረንስ ኢንቴክስ ሳይቴሽኑ እንደማለት ነው። ሁለተኛው ወይ ደግሞ ሪፍረንስ ኦርደሩ ነው። ስለዚህ ሪፍረንስ ኦርደሩ አንደኛው ወይ ኦርደር ኦፍ አፒረንስ ማለት ነው። ማለት መጀመሪያ ጋር ኢንቴክስ ላይ አንድ ብለን የጻፍነው አንድ ይሆናል እንደማለት ነው። ወይም ደግሞ መጀመሪያ የመጣው መጀመሪያ ጋር ይጻፋል እንደማለት ነው። ሁለተኛ የተጻፈው ሁለተኛ ጋር ይጻፋል። ሶስተኛ ጋር የተጠቀመች ሶስተኛ ጋር ይጻፋል እንደማለት ነው። ስለዚህ ኦርደር ወይም ደግሞ አፒራንስ ከኢንትሮዳክሽን ወደ ሌሎች ራይት አፖች በምትሄዱበት ሰዓት ኦርደሩን ታሳቢ ባደረገ መልኩ ማለት ይሄ የሚያገለግለው ለቫንኮቨር ስታይል ነው ሜጀርሊ። አልፋቤት እንደምንከተለው ብዙ ጊዜ ማለት ነው ለሃርቫርድ አይነት ስታይሎቹ ማለት ነው። ስለዚህ ኦርደርን ሳይሆን ታሳቢ የሚያደርገው ብዙውን ጊዜ ሃርቫርድ ስታይል አልፋቤቲካል። ስለዚህ ስማቸው በኤ የሚጀምር ሊስት ይደረጋሉ መጀመሪያ ላይ እንደማለት ነው። በቢ የሚጀምር ሁለተኛ እያለ ይቀጥላል ነው። ይሄኛው ግን የሃርቫርድ አይሚን የቫንኮቨር ስታይሉ ግን 1 2 3 እያለን እስከ 30 ከሆነ 30 የአሁኑ ግን ሊስት ሲደረግ ቫንኮቨር ስታይልን መከተል ግን አለብን ማለት ቫንኮቨር ኢንቴክስ ላይ 2 ተብሎ ከተጻፈ ሪፍረንስ ኦርደሩ ግን ኤግዛክትሊ የቫንኮቨር ስታይልን ግን ማየት ሪፈር ማድረግ ግን ይጠበቅብናል ማለት ነው። ቫንኮቨር ስታይልን አንድ ብለን የቫንኮቨር ስታይል የሃርቫርድ መጠቀም ሲጠበቅብን የቫንኮቨርን ሚክስ የምናደርግ ከሆነ ዳትስ ኖት አፕሮፕሪየት። 30ኛውን ሪፍረንስ በቫንኮቨር ዘ ሆል ሪፍረንሶችን ጽፈን ሃርቫርድ ሚክስ የምናደርግ ከሆነ ዳትስ ሮንግ። ስለዚህ ቫንኮቨር ወይም ሃርቫርድ ወይም ኤፒኤ እንደምጠቀሙበት አይነት ሪሰርች ሳይቴሽን ሪፍረንስ ሊስቶቹ በዛ ልክ መሆናቸውን መርሳት የለብንም ነው። ፕላስ እነዚህ ሪፍረንስ ሊስቶቹ አውትዴትድ መሆን ሪሰንት ነው መሆን ያለባቸው። ብዙ ጊዜ አሁንም ስቲል ሚስ የሚደረገው በጣም ኦልድ የሆነ ሪፍረንሶችን የመውሰድ በትንሹ ከ5 እስከ 5 ዓመት ድረስ ያሉትን መውሰድ ይገባል። አንዳንዴ ግን ካልተቻለ እስከ 10 ዓመት 25 ላይ ከሆነ እንግዲህ 2015 አካባቢ ያሉትን ፔፐሮችን ብንወስድ ነው ሊያዋጣ የሚችለው። ከዛ በኋላ ወይም ደግሞ አውትዴትድ የሆኑና በጣም ኦልድ የሆኑ ፔፐሮችን ብንወስድ የራይት አፓችን ወይም ደግሞ ተወስዱት አይነት የምታመጡት ፋይንዲንጎቹ ክሬዲብል ላይሆኑ ይችላሉ፣ አሳማኝ ላይሆኑ። ለምን ኦልሬዲ ፓስት ኦልሬዲ ኦልድ ስለሆነ ማለት ነው። ስለዚህ ሪሰንት የሚለውን ግን መርሳት የለብንም ነው። አዘር ዋና ቤስት ሊሆን የሚችለው ግን ሶፍትዌሮችን ይህን ሪፍረንሶችን ማኑዋሊ አሁን ትላችሁ እንደነበርኩት ሪፍረንስ ሊስቶች ላይ አንደኛው ሪፍረንስ ሊስት ለመጻፍ ማለት ነው በጣም ጊዜ ይፈልጋል ማኑዋልን ለመጻፍ። ስለዚህ ቫንኮቨር ስታይል እንዴት ነው የሚጻፈው ስንል እንግዲህ የኦተር ሰርኔም ፎሎውድ ባይ ኢኒሻልስ በሚል ዜን ቶፒኩ ይቀጥላል። ዜን ተምሲንግ እያለ በሚቀጥል አይነት ወይ ያለው። ስለዚህ እሱን ለመጻፍ ማኑዋሊ በጣም አድካሚ ስለሆነ እነዚህ ሶፍትዌሮችን ብንከተል ነው በጣም ጠቃሚ ሊሆን የሚችለው። ለምሳሌ ኢንድኖት፣ መንድላይ፣ ዞቴሮ፣ ሪፍወርክስ የምንላቸው አንዳንዶች ፔመንት የሚጠይቁ አሉ። ለምሳሌ ኢንድኖት፣ ሪፍወርክ፣ አንዳንዶች ደግሞ ፍሪ ሆኗል። ለምሳሌ ዞቴሮ፣ መንድላይ የምንላቸው ብዙውን ጊዜ ግን ማለት ነው ሰዎቹ እንደየምርጫቸው ሊጠቀሙ ይችላሉ። እኔ ብዙውን ጊዜ አይ ኒድ ወይም ደግሞ አይ ዩዝ ኢንድኖት ነው በጣም ተሻይ በሚል ሳቤ እሱን የምጠቀሙ። ስለዚህ ዞሮ ግን ሶፍትዌር ብትጠቀሙ ብዙ ነገር ያቀላል ነው ግዴታም ስለሆነ። ስለዚህ ኢምፖርታንት ኦፍ ዩዚንግ ኢንድኖት ፕላስ ሜንድላይ ዞቴሮ ምንላቸውን ሪፍረንሶች በመጠቀም ሪፍረንሶችን ማስቀመጥ። ስለዚህ ሪፍረንሱን ኢንቴክስ ጋር ያስቀምጠዋል ማለት ነው። አት ሴም ታይም ደግሞ ሪፍረንስ ኦርደሩ ላይ ወይም ደግሞ እዚህ አንደር ዘ ሪፍረንስ አበብ ዘ ሪፍረንስ ያስቀምጥልናል ማለት ነው። ስለዚህ መድከም አያስፈልግም። በጣም ስትሬት ፎርዋርድ ነው። ምናልባት ለሀው ካን ዊ ዩዝ የሚለውን ጉዳይ ኮመንት ካለ ኮመንት ቦክስ ላይ ማስቀመጥ ትችላላችሁ፣ ልንመለስበት እችላለሁ። the other concern የምንለው እንግዲህ the other component of the research proposal የሚባለው አኔክስ ኢንሾርት ሰፕሊመንተሪ ማቴሪያል ነው። በጣም ሜጀር ኮምፖነንት አይደለም። ሰፕሊመንተሪ ማለት ሰፖርት ማድረግ የሚችል ለምሳሌ ኮስችነር ሊሆን ይችላል። ቱል መጠየቃችሁ ልታያይዙ ትችላላችሁ። ሰፕሊመንተሪ ማቴሪያል አኔክስ አዲሽናል ፊገሮቹ ሊሆኑ ይችላሉ። ለምሳሌ ተጨማሪ ሜጀር ያልሆኑ ፊገሮች ግን
ሰፖርት ማድረግ የሚችሉ ቴብል ሊሆን ይችላል። the other one ኢቲካል አፕሩቫል ሌተሩን ማለት ደብዳቤውን ልታያይዙ ትችላላችሁ ማለት ነው በአኔክስ መልክ። እንግዲህ እነዚህን ኮምፖነንቶችን የያዘ ነው ወይም ደግሞ ሪሰርች ፕሮፖዛል ኢንሾርት ማለት ነው። በጣም ለጀማሪ ለሆናችሁ ሊያግዝ የሚችል አት ሴም ታይም ደግሞ ማለት ነው የጀመራችሁ የጻፋችሁ ላሉ ሰዎችም ሪሰርች ፕሮፖዛል እንዴት እንጽፋለን ከምንስ እንጀምራለን የሚለውን ጉዳይ አይ ቲንክ ይሄን ብትከተሉ ብዙን ነገር ያግዛችኋል ብዬ አስባለሁ። ጥያቄዎች ካሏችሁ ወይም ደግሞ ኮመንቶች ካሏችሁ ኮመንት ቦክስ ላይ አስቀምጡልኝ። በሌላ መረጃ መለስባችኋለን። የዛሬው መረጃ ይህን ይመስላል። አይ ቲንክ ጠቅማችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እስክመለስ ከዛ ድረስ ሰላም ሁኑ። ባባይ